ነውጡ አለ። የሚሰማው ነገር ነው። ዘመኑ እየከፋ ነው። የሚያስደነግጠው ሰበር ዜናዎቹ እየበዙ ነው ያለው። አንዱን ስንወጣ አንዱ በቃ የማይሰማ ነገር የለም። የሚረብሸው በጣም ብዙ ነው። በተለይ አይናችንን የማንሰበስብ ሰዎች ያንንም ዜና ምንሰማ ያንንም ዩቲዩብ የምንጎረጉር ሰላማችንንና ደስታችንን የሚሰርቁ ብዙ ነገሮች መመልከት እንጀምራለን። ከእግዚአብሔር መንግስት ምን ያስቀራል ካላችሁ ጥላቻ ፖይዝነስ ነው። በጣም መርዝ ነው። አደገኛ ነው። ውስጣችሁን ይመርዛል፣ ህሊናችሁን ይመርዛል። እንደውም እናንተ ጋር አይቀርም። የሚጠላ ሰው ጥላቻን ያስተላልፋል፣ መራርነትን ያስተላልፋል፣ ክፋትን ያስተላልፋል። ስለዚህ ሰው በፍቅር ከኖረ መንፈሳዊነት እንደሆነ እንድታውቁት። ይሄ ፍቅር በልባችን የፈሰሰው ኦሪጂኑ ከእግዚአብሔር ነው። እግዚአብሔር ራሱ በባህሪው ምንድን ነው ይለናል መጽሐፍ ቅዱስ? ፍቅር ነውና ይለናል። ከፍቅር መጥፋት የተነሳ ብዙ ክሶች፣ የአብያተ ክርስቲያናት ክሶች ትሰማላችሁ። ክርስቲያኖች ተካሰው ትሰማላችሁ። ክርስቲያን ቢዝነስ ፒፕል እርስ በርሳቸው እየተካሰሱ፣ እናትና ልጅ እየተካሰሱ። ምንም ከዓለም ያልተለየ የሚያደርገን ነገር ፍቅር ሲጠፋ ነው። ፍቅር ከሌለን 1 ሚሊዮን ሲባዛ በዜሮ ነው፣ እሱም ዜሮ ነው ማለት ነው። ለዚህ ፍቅር ከሁሉ ይበልጣል። ኢየሱስ የዋህ የሆነባቸውን ቦታዎች ባሳያቸው ይገርማቸዋል። የሚከዳው እንዳለ አብሮት እየበላ እግሩን ሲያጥበው አብሮት ሲያወራው ከነሱ ጋር አንዱ ነው። እንደማያውቅ ሆነ። የዋህ ነው ኢየሱስ። ራሱን የገዛ የደም ላብ እያላበው ለአብ ፈቃድ የተማረከ የዋህ ነው እሱ። አቤት ዘንድሮ ክሪቲካል ስፒሪት መተቸት፣ ቸርችን መተቸት፣ ፓስተር መተቸት፣ አገር መተቸት፣ ፖለቲሻኖችን እውቀቱ የለንም። ይሄ ራሱ መራርነትን መዝራት ሰባኪ ተብለው በየሚዲያው ላይ እየወጡ ህብረተሰብ ላይ እየወጡ ዘረኝነትን ፕሮሞት የሚያደርጉ ቢተርነስን የሚዘሩ ሰዎች ነው። ጤና አይደለም። ኢንስቴድ ይቅርታን መስጠት መቀባበልን ማስተማር ያስፈልጋል። ሰዎችን በቃላት ከመኮነን ይልቅ ሰዎችን በቃል ከማሳፈር ከማዋረድ ከማኮሰስ ይልቅ በእግዚአብሔር በጸጋ በምህረት ቃል ብንባርካቸው ለዘላለም ተፈውሰው ይነሳል። አንድ ቀን በጌታ ፊት ለኖርኩበት ኑሮ ምላሽ ይሰጣሉ። ግን ያን ቀን እያሰብኩኝ ዛሬን በትጋት መኖር አለብኝ። ዛሬን ፕራክቲካል ህይወት መኖር አለብኝ። ደቀ መዝሙር እንዲህ አይነት ህይወት የሚኖር ክብር ለእግዚአብሔር ይሁን። እና እውነተኛ ደቀ መዝሙር በምን ይታወቃል? ብዙ ጊዜ አይታችሁ እንደሆነ ሰዎች ክርስቲያን መሆናቸውን ለማሳየት ደቀ መዝሙር ነኝ ለማለት ወይም የጌታ ተከታይ ነኝ ለማለት የተለያየ ምልክቶች በሰውነታቸው ላይ ያደርጋሉ። አንዳንዶች እንደዚህ አይነት ታቱ ያደርጋሉ። ትልቅ መስቀል ነው። ደሴም ታይም ደግሞ አንዳንዶች ደግሞ ጥቅስ ይጽፋሉ። የተመልከቱ ኢሳይያስ 41:10 ጽፏል ወንድማችን ወይንም እህታችን አላውቅም ከእጁ። ይባስ ብሎ ደግሞ አንዳንዱ ደግሞ እንደዚህ አይነት በጣም አንድ ቨርስ አንድ ዘፍጥረት ይሄ አንዳንድ ላይ ያለው ነው in the beginning የሚለውን ወይም በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ጥቅስ በእንግሊዝኛ በሰውነቱ ላይ እንዴት እንደከተበው ተመልከቱ። ሌሎች ደግሞ ዘፋኞችም ክርስቲያኖችም ሳይሆኑ ማለት ነው ክርስቲያን ነኝም ለማለት ይሁን መስቀል በማድረግ እምነታቸውን ለመግለጽ የሚሞክሩ ሰዎች አሉ። እውነተኛ ማኞችም ሳይሆኑ ማለት ነው። እንደ ጌጥ አንዳንዱ መስቀል የተገለበጠ ነው፣ አንዳንዱ መስቀል ደግሞ ልክ እንደዚህ ላይ እንደምታዩት ነው። ሌሎችም ደግሞ ደቀ መዝሙርነታቸውን ክርስትናቸውን ለመግለጥ ባለባበስ ይገልጡታል። ካቶሊኮችም አሉ። በተዋህዶም በተለያየ ባለባበስ የሚገለጥበት መንገዶች አሉ። ጌታ ኢየሱስ ክርስቶስ አንድ ደቀ መዝሙር እውነተኛ ደቀ መዝሙርነቱን ለማሳየት በሃይማኖት አልባሳት መስቀል በማድረግ በተለያየ ምልክት ነው ራሱን የሚገልጠው። ምንድነው መለያችን? ክርስቲያን መሆናችን። ይሄንን መቃወሚያ አይደለም። በነገራችን ላይ ሰው ቢለብስ ለጌታ ክብር የፈለገውን ይልበስ። ዋናው ፖይንት ግን ምንድነው? አንደኛ ዮሐንስ ላይ ተመልከቱ። ዮሐንስ ወንጌል ይቅርታ፣ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ተዋደዱ ይላል። እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ፣ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ ብሎ መጽሐፍ ቅዱስ ይነግረናል። እና መጽሐፍ ቅዱስ የመጀመሪያው ምልክት አንድ ሰው የጌታ ደቀ መዝሙር ለመሆኑ የመጀመሪያው ምልክት ምንድነው ይላል? ፍቅር ነው ይላል። እና በመጽሐፍ ቅዱስ ውስጥ ሄዳችሁ ስትመለከቱ ልጅና ወላጅ ያላቸው የፍቅር ግንኙነት ትመለከታላችሁ። ልጅና ወላጅ በፍቅር ነው የሚያያዙት፣ ወይንም ፍቅር ነው እናቴን እንደወዳት አባቴን እንደወደው ማይረገኝ ፍቅር ነው በመካከላችን ያለው።
ስለዚህ ልጅና ወላጅ የሚገናኙበትን በመጽሐፍ ቅዱስ ላይ ትመለከታላችሁ። አብርሃምና ይስሐቅ የነበራቸውን ፍቅር፣ ዮሴፍና ያዕቆብ የነበራቸውን ፍቅር ትመለከታላችሁ። የቤተሰብ የዝምድና የቤተ ዘመድ ፍቅር ትመለከታላችሁ። ኢቭን ሩትና ኖዋሚን ትመለከታላችሁ። በሩት መጽሐፍ ላይ ምዕራፍ 4 ላይ ሄዳችሁ ትመለከቱ አማችና ምራት እንዴት እንዲዋደዱ እንደነበረ። በዘጸአትም ላይ ደግሞ የባሪያና የጌታ ፍቅር ምን እንደሆነ አንድ ባሪያ ጌታውን ቢወድድ እና ጌታው ሊገዛለት ቢወድድ ጆሮውን ተበስቶ ወዶ ባሪያ እንደሚሆን መጽሐፍ ቅዱስ ይነግረናል። እና በመጽሐፍ ቅዱስ ውስጥ በብሉይም ሆነ በአዲስ ኪዳን ውስጥ ስለ ፍቅር ተጽፏል። የቅርብ ወዳጆች ፍቅርን ታስታውሱ እንደሆነ ዮናታንና ዳዊት የነበራቸው ፍቅር በጣም የተለየ ነበረ። እንደውም ዳዊት ባለቀሰ ጊዜ ምን አለ? ዮናታን ሲሞት ፍቅርህ ከሴት ፍቅር ይልቅ የተወደደ ነበረ ማለት በጣም የልብ ሰው የልብ ወዳጁ ነበረ፣ ባለውለታው ነበረ። እና ሌላው ደግሞ ወደር የሌለው አንኮንዲሽናል የሆነው የእግዚአብሔር ፍቅር ነው። እግዚአብሔር ሕዝቡን የወደደበት ዘላለማዊ የሆነ በወረት በምንም የማይቀየር ፍቅር ማለት ነው። ስለዚህ ይህንን ፍቅር በተመለከተ መጽሐፍ ቅዱስ በተለያየ መንገድ ኤክስፕረስ ያደርገዋል የእግዚአብሔርን ፍቅር። እና ጌታ ያለው ምንድነው? እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ፣ መታወቂያችሁ ምንድነው? ፍቅር ነው አለ። ይህንን ፍቅር ሲገልጠው አንደኛ መጀመሪያው ቃል ሄሴድ የሚል ቃል ታያላችሁ። ሄሴድ ፍቅርና ርህራሄ ተብሎ ተገልጧል በመጽሐፍ ቅዱሳችን። ግን በዕብራይስጥ ስትሄዱ ኪዳናዊ ፍቅር ነው፣ የማያቋርጥ ፍቅር ነው፣ የእግዚአብሔርን ታማኝነት የሚያሳይ ፍቅር ነው። ሌላው አይነት ፍቅር ሄሴድ ቸርነትን፣ ታማኝነትን የሚያሳይ ፍቅር ነው። አጋፔ የሚል ቃል ታገኛላችሁ። መለኮታዊ አንኮንዲሽናል የሆነ በምንም ላይ ያልተመሰረተ አይነት ፍቅር ታያላችሁ። ሌላ ደግሞ ፊሊዮ፣ ይሄ ደግሞ ፊላዴልፊያ ከሚለው ቃል ጋር የተያያዘ ነው። የቤተሰብ ፍቅር፣ የወንድማማች ፍቅር ማለት ነው። ሌላው ቅድም ያሰጠዋችሁ ቃል ነው። እና ስለ ፍቅር መጽሐፍ ቅዱስ ሲነግረን ምን ይላል? ፍቅር ከየት ነው የሚፈልቀው? ከእግዚአብሔር ነው የሚፈልቀው። ማለት ኦሪጂኔት የሚያደርገው ፍቅር ከእግዚአብሔር ነው። ይሄ ማለት ፍቅርን እኛ አይደለም እስቲ ልውደድ ሰውን ላፍቅረው ልውደደው ብለን አይደለም የምንወደው። እና እውነተኛን ፍቅር የምናገኘው ሮሜ 5:5 ምን ይላል? በመንፈስ ቅዱስ የእግዚአብሔር ተስፋ በልባችን አያሳፍርም ምን ስለፈሰሰ ይላል? ፍቅር በልባችን ፈሷል ይላል። ይሄ ፍቅር በልባችን የፈሰሰው ኦሪጂኑ ከእግዚአብሔር ነው። እግዚአብሔር ራሱ በባህሪው ምንድነው ይለናል መጽሐፍ ቅዱስ? እግዚአብሔር ፍቅር ነውና ይለናል ወገኖች። ስለዚህ መንፈሳዊነት በአንድ ቃል ይገለጥ ቢባል ፍቅር ነው። በቃ ይሄንን ፍቅርን የዘለለ መንፈሳዊነት አይደለም። ልድገመው፣ ፍቅርን የዘለለ መንፈሳዊነት አይደለም። በጣም መንፈሳዊ ነው ግን ፍቅር የለውም ከተባላችሁ መንፈሳዊም አይደላችሁ። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ። ነፍሰ ገዳይ ደግሞ የእግዚአብሔርን መንግስት ምን አያደርግም? አይወርስም ይላል። ስለዚህ ጥላቻ በጣም ሲሪየስ ኃጢአት ነው። ሰውን ከመግደል ጋር የተመሳሰለ ነው። ስለዚህ አንጫወትም። በዘረኝነት የሚጫወቱ ሰባኪዎች ሊፈሩት የሚገባው ነገር ሰዎችን ጥላቻ እያስተማሩ ነው። በተለያየ መንገድ ላይ ጥላቻን ፕሮሞት የምናደርግ ከሆነ በእግዚአብሔር ፍርድ ውስጥ እንወድቃለን ማለት ነው። ስለዚህ መንፈሳዊነት በአንድ ቃል እንዳልኳችሁ ፍቅር ነው። ፍቅር የሌለው መንፈሳዊነት አይደለም ብያችኋለሁ። የእግዚአብሔርን መንግስት አያስወርስም። ስለዚህ እግዚአብሔርን መውደድ አንድ ፍቅር ነው፣ ሰውን መውደድ አንድ ፍቅር ነው። ሁለቱ ግን ልክ የአንድ ሳንቲም ሁለት ፊቶች ናቸው፣ ሁለት ገጽታዎች ናቸው። እግዚአብሔርን መውደድ፣ ሰውን መውደድ። 10ቱን ትእዛዛት ሄዳችሁ ስትመለከቱ በሁለት በኩል ከፍላችሁ ማየት ትችላላችሁ። ሰው ለእግዚአብሔር ያለው ፍቅር፣ ሰው ለሰው ያለው ፍቅር። ሁለቱ 10ቱ ትእዛዛትን በዚህ ከፍላችሁ ማየት ትችላላችሁ። ስለዚህ ወንድሙን የሚጠላ ይላል አንደኛ ዮሐንስ 4 ላይ ምንድን ነው? ነፍሰ ገዳይ ነው። ከእግዚአብሔር መንግስት ምን ያስቀራል ካላችሁ ጥላቻ። ቢ ኬርፉል። ስለዚህ በዚህ ላይ የምንጫወተው ነገር መርዝ ነው፣ ፖይዝነስ ነው፣ በጣም መርዝ ነው፣ አደገኛ ነው። ውስጣችሁን ይመርዛል፣ ህሊናችሁን ይመርዛል። እንደውም እናንተ ጋር አይቀርም። የሚጠላ ሰው ጥላቻን ያስተላልፋል፣ መራርነትን ያስተላልፋል፣ ክፋትን ያስተላልፋል። ስለዚህ ሰው በፍቅር ከኖረ መንፈሳዊነት እንደሆነ እንድታውቁት። ፍቅር የሌለው እግዚአብሔርን አያውቅም ይላል መጽሐፍ ቅዱስ ወገኖች ሆይ። ፍቅር ሌላው ደግሞ ምንድን ነው? ከስሜት ይልቅ
በተግባር የሚገለጥ it's more action than emotion። ከፍቅር ይልቅ ምንድነው? ተግባራዊ ነው፣ በአክሽን የሚገለጥ ነው። ፍቅር ስሜት አይደለም። አንዳንድ ሰዎች የሚመስላቸው ይሄ ነው። ፍቅር ማለት ሰውን ውድድድድድ ማድረግ ነው ይላሉ። አይደለም፣ እንደሱ ማለት አይደለም። ፍቅር ማለት ፕራክቲካል ነው። አንዳንድ ጊዜ የሚያናድዱንም ሰዎች ልንወዳቸው እንችላለን። አይደለም፣ እያናደዱን ልንወዳቸው እንችላለን። እየተበሳጨን ልንወዳቸው እንችላለን። የምንወዳቸው ልጆቻችን ሊያበሳጩን ይችላሉ። ፍቅር ማለት ስሜት አይደለም። ፍቅር ማለት ከኢሞሽን ይልቅ አክሽን ነው። አንድ ስዕል ባገኘው አሳያችሁ ነበር። ባልና ሚስት ተጣልተዋል እና ተኳርፈዋል። እሷ ፊቷን አዙራ ወደዚህ ተቀምጣለች፣ ፓርክ ውስጥ ነው። እሱም ፊቱን አዙሮ ወደዚህ ተቀምጧል። አንድ ፈኒ ነገር ግን የምታዩት ምንድነው? የፍቅርን ነገር የሚያሳያችሁ ሰውየው ጃንጥላውን ዝናብ እየዘነበ ስለነበረ እሷን እንዳይመታ ጃንጥላ ይዞላታል። ተኳርፈዋል፣ ጀርባዋን ሰጥተዋለች፣ ግን ስቲል ጃንጥላ ይዞላታል፣ ዝናብ እንዳይመታት ማለት ነው። ይሲ ፍቅር እንግዲህ ይሄ ነው። በአሁን በሚሰማን ስሜት የሚለወጥ አይደለም ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ አንድን ሰው ተቆጣችሁት ማለት አትወዱትም ማለት አይደለም። ገሰጻችሁት ማለት አትወዱትም ማለት አይደለም። እግዚአብሔር እኮ ይቆጣናል፣ ይገስጸናል እኮ አይወደንም ማለት አይደለም። ፍቅር ስሜት ሳይሆን ምንድነው እያልኳችሁ ነው? ተግባር ነው። ተግባር ነው እና በተግባር የሚገለጥ ነው፣ በስራ የሚገለጥ ነው። የእግዚአብሔር ፍቅር ደግሞ ምንድነው? ሳክሪፊሻል ላይ ነው። በምንም ስለወደድከኝ እወድሃለሁ አላለም ጌታ። ትወደኛለህና እወድሃለሁ አይደለም። ኖ እኔን ስለወደድከኝ እወድሃለሁ ጌታ እንለዋለሁ። ነገር ግን እሱ የወደደኝ እኔ ጋር የሚወደድ ነገር ኖሮ አይደለም። ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ የሚለው ቃል የሚያሳያችሁ የፍቅር ኢኒሺቲቭ ያለው እግዚአብሔር ጋር ነው። የፍቅር ደራሲው የፍቅር ጀማሪው እግዚአብሔር ነው። እግዚአብሔር ራሱ ፍቅር ነው። ክብር ለእግዚአብሔር ይሁን። ይህንን አምላክ እያመለካችሁ ይህንን አምላክ እያመለክን በጥላቻ ብንኖር አናውቀውም። ኔቨር። አምላካችን ከማይወደው ነገር አንዱ፣ እግዚአብሔር ከሚጠላው ነገር አንዱ ጥላቻ ነው። ፍቅር፣ ስለ ፍቅር መቼም አንደኛ ቆሮንቶስ 13 ብዙ ተብሎለታል። ስለዚህ ፍቅር መስዋዕታዊ ነው። ፍቅር ጀማሪው እግዚአብሔር ነው። ሳክሪፊሻል ላቭ ነው እግዚአብሔር የወደደን እና የእግዚአብሔር ፍቅር እንደውም አንድ ድሮ ዘመን ሰባኪ ሲናገር ምን አለ? ለጠላት እንኳን የተረፈ ነው አለ። ምን ማለት ነው? እግዚአብሔር ለጠላቱ እንኳን ጥላቻ የለውም፣ ለሚጠሉት እንኳን ጥላቻ የለውም። እግዚአብሔር ሙሉ ፍቅር ነው። የጠብታ ጥላቻ በውስጡ የለበትም። የማይወደው ነገር አለ፣ ያ ማለት ግን ሌላ ነገር ነው። አንድ ኦግስቲን የሚባል የቤተ ክርስቲያን አባት ከመጀመሪያዎቹ የቤተ ክርስቲያን አባቶች አንዱ የሆነ ፍቅር ምን ይመስላል ይላል። ሌሎችን የሚረዳበት እጅ አለው፣ ወደ ችግረኞችና ወደ ድሆች የሚሮጥ እግር አለው። የሰዎችን ጉስቁልናና ጉድለት የሚያይበት አይን አለው። የሰዎችን ሲቃና ሰቆቃ የሚሰማበት ጆሮ አለው። ፍቅር ይህንን ይመስላል። ምን ማለት ነው? ፍቅር ኢሞሽን አይደለም። ፍቅር is practical ነው። is more of an action ያልኳችሁ ይሄ ነው። እና ምንድነው አለ? እጅ አለው። ፍቅር እጅ አለው። ፍቅር እግር አለው። በእጆቹ ይረዳል። ወደ ችግረኞችና ወደ ድሆች ደግሞ ይሮጣል። ጉስቁልናና ጉድለት ባለበት ቦታ አይን አለው፣ ያያል፣ የሰው ይመለከታል። የሰዎች ሲቃን የሚሰማ ጆሮ አለው። ፍቅር ይሄን ይመስላል ብሎ ቅዱስ አውግስቲን ይሄን ሲናገር ትመለከቱታላችሁ። እና ፍቅር ከእግዚአብሔር እንደሚፈልግ ፍቅር ፕራክቲካል እንደሆነ ይሄን እንመለከታለን። መጽሐፍ ቅዱስ ውደዱ ብቻ አይደለም የሚለን፣ አትውደዱም የሚለን ነገሮች አሉ። ለምሳሌ ባልንጀራህን እንደ ራስህ ምን አድርግ ይላል? ውደድ ይለናል። እንደገና ደግሞ ጠብን አትውደድ ይለናል መጽሐፍ ቅዱስ። እንደገናም ደግሞ መጻተኛውን ውደዱት ይላል። እንደገና ደግሞ መራገምን ጥሉ ይለናል መጽሐፍ ቅዱስ። እግዚአብሔርን ውደዱት ይለናል መጽሐፍ ቅዱስ። እንደገና ደግሞ በጎ ያልሆነን ሐሳብ አትውደዱ ይላል እግዚአብሔር። ክፉን ሐሳብ ጥሉት ይላል። እንደገና ደግሞ የእግዚአብሔርን ማዳን ውደዱት፣ እግዚአብሔርን ፍቅር ውደዱት፣ እግዚአብሔርን ሕግና ትእዛዝን ውደዱት። ዳዊት ይህንን በተለይ ደጋግሞ ይናገራል። ትእዛዝን ወዳቸዋለሁ፣ ትእዛዛቶች ተድላዮቼ ናቸው እያለ ዳዊት ይናገራል። ውደዱት ባልንጀራህን፣ መጻተኛውን፣ የእግዚአብሔር የሆነውን ሕግና ስርዓት ውደደው። አትውደደው የተባልከው እንቅልፍን አትውደድ፣ ቅንጦትን አትውደድ፣ በደልንና ኃጢአትን አትውደድ፣ ክፉን ሐሳብ አትውደድ፣ መራገምን አትውደድ፣ ጠብና ጥላቻን አትውደድ። ይህንን አይነቱን ጥላቻ ጥሩ ጥላቻ ምላቸው አለመውደድ ብለዋለሁ። ጥሩ ያልሆነ አለመውደድን እሱን መማር ይገባናል። መጥላት ያለብን ነገሮች አሉ፣ መውደድ ያለብን ነገሮች አሉ። የእግዚአብሔር ስም የሚወደድ ነው።
እግዚአብሔር ጥበብ የሚወደድ ነው። የሚገስጹን ሰዎች የሚወደዱ ናቸው እንጂ የሚጠሉ አይደሉም። መልካሙን የሚነግሩን ሰዎች የሚወደዱ ናቸው። ወገኖቼ እንኳን አልፎ ይላል ጠላትህን ጥላ እንደተባለ ሰምታችኋል አለ ጌታ ኢየሱስ መጣና፣ እኔ ግን እላችኋለሁ ጠላትህን ውደድ። ክብር ለእግዚአብሔር ይሁን። ይህ እስከ ጠላት ሰፈር ይደርሳል የእግዚአብሔር ፍቅር ልላችሁ ነው። ስለዚህ ጠላቶቻችንን ውደዱ ተብለናል። ይሄ ማለት ሰይጣንን እንውደደው ወይ እንዳለችው ሴት እንዳይሆን፣ እንደሱ አይደለም። ሰይጣንን ውደዱ ሳይሆን ስራውን እንጠላዋለን፣ ቂመኞችም አይደለንም። ስለዚህ ቸርነትን ውደዱ፣ ጠላቶቻችሁን ውደዱ፣ መልካሙንም ውደዱ፣ የሚገስጹንን ውደዱ፣ ጥበብን የእግዚአብሔርን ጥበብ ውደዱ። ይቅርታ እግዚአብሔርን ስም ውደዱ፣ እግዚአብሔርን ስም ውደዱ። አትውደዱ የተባለውን ነገር አለ። ምሳሌ መጽሐፍ ምን ይላል? ወይን ጠጅን አትውደዱት ይላል። የገንዘብ ፍቅርን ይናገራል። አትውደዱት ይለናል መጽሐፍ ቅዱስ። ገንዘብን መውደድ የጥፋት ሁሉ ስር ነው ይላል። ክፉን ጥላ ይላል መጽሐፍ ቅዱስ። ማጭበርበርን ጥላ ይላል መጽሐፍ ቅዱስ። ወገኖች ሆይ ከእግዚአብሔር ይልቅ የሰው ሙገሳ አትፈልገው ይለናል መጽሐፍ ቅዱስ። እግዚአብሔር ይበላችሁ ሰው ከሚላችሁ ማለት ነው። ይህንን የአሁኑን ዓለም አትውደደው ይላል መጽሐፍ ቅዱስ። በጠቅላላ ፕራክቲካል በሆነ ነገር ስንነጋገር፣ ስለዚህ መጽሐፍ ቅዱስ እንደ ደቀ መዝሙር የምንለይበት አይነተኛ መለያ አድርጎ የሰጠን ምን መሰላቸው? የመጀመሪያው ነገር ፍቅር ነው። ይሄ ፍቅር በህይወታችን ላይ ሊበዛ ይገባዋል። ስፋቱን፣ ርዝመቱን፣ ከፍታውን ተሞልታችሁ ወደ እግዚአብሔር ሙላት ትገቡ ዘንድ ለእናንተ ጸልይላችኋለሁ ጳውሎስ የሚለው በኤፌሶን መጽሐፍ ላይ የእግዚአብሔር ፍቅር ሙላት ውስጥ እንድንገባ ነው። ወደ ፍቅር እንድናደግ እግዚአብሔር ይርዳል። ደቀ መዝሙር የፍቅር ሰው ነው። ክብር ለእግዚአብሔር ይሁን። እውነተኛ ክርስቲያን እውነተኛ ደቀ መዝሙር ነው። እውነተኛ ደቀ መዝሙር ደግሞ የፍቅር ሰው ነው። ምልክታችን እንግዲህ ይህንን ሌሎች ሃይማኖቶችን ለመተቸት አይደለም የምናገረው። በተለይ በጴንጤው ዘንድ ታቱ ማድረግ፣ መስቀል ማድረግ ወይንም ደግሞ ቲሸርት አድርጎ በቲሸርቱ ላይ ጂሰስ ላቭስ ሚ ምናምን እንደዚህ ብሎ ጥቅስ አድርጎ መሄድ አይደለም። እውነተኛው በህይወት መናገር ነው። መጽሐፍ ቀላል ነው። ያልሆነውን መጽሐፍ እንችላለን ወገኖች ሆይ። ስለዚህ የደቀ መዝሙር አይነተኛ መለያው ጌታ የሰጠን መለያችን ፍቅር ነው። ከፍቅር መጥፋት የተነሳ ብዙ ክሶች፣ የአብያተ ክርስቲያናት ክሶች ትሰማላችሁ። ክርስቲያኖች ተካሰው ትሰማላችሁ። ክርስቲያን ቢዝነስ ፒፕል እርስ በርሳቸው እየተካሰሱ፣ እናትና ልጅ እየተካሰሱ፣ ምንም ከዓለም ያልተለየ የሚያደርገን ነገር ፍቅር ሲጠፋ ነው። ፍቅር መጽሐፍ ቅዱስ እንደሚያስተምረን እውነተኛውን ነገር ያሳየናል። ፍቅር በደልን ምን አያደርግም? አይቆጥርም። ፍቅር ይታገሳል። ፍቅር ቸርነትን ያደርጋል። ይሄ የፍቅር ባህሪያቶች ናቸው። ጥሪያችን የፍቅር ነው። ብዙ ጥቅስ አውቀን ብዙ መዝሙር ችለን ብዙ የእግዚአብሔር ሰዎች ከሌንም አውቀዋለሁ ብለን እዛም ቸርች ሄጃለሁ እዛም ቸርች ሄጃለሁ ብዙ ቸርች ሂስትሪ ውስጣችን ሞልቶ ብዙ ጥቅሶችን ጠቃቅሰን ግን ፍቅር ከሌለን ማለት ነው፣ በእኔ መደበኛው ትርጉም ማለት ነው፣ ፍቅር ከሌለን 1 ሚሊዮን ሲባዛ በዜሮ ነው፣ እሱም ዜሮ ነው ማለት ነው። ለዚህ ፍቅር ከሁሉ ይበልጣል። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። የሚበረክቱ ሰማይ ዘልቀው የሚሄዱ እምነት፣ ተስፋ፣ ፍቅር። እምነትም ስናየው ይሻራል ይላል፣ ተስፋም ስናየው ይሻራል ኢየሱስ። ፍቅር ግን ለዘላለም አይወድቅም። love never fails። ፍቅር ለዘላለም ይኖራል። ክብር ለእግዚአብሔር ይሁን። ስለዚህ ዋቻው ትልቁ የህይወት እድገት አንዱ የፍቅር ሰውነት ነው፣ የእምነት ሰውነት ነው፣ የተስፋ ሰውነት ነው። እያደጋችሁ መጣችሁ ፍቅር ከሌላችሁ ብዙ ነገር የምታውቁ ሰዎች ሆናችሁ ጥቅስና ቴዎሎጂውን አገለባብጣችሁ አውቃችሁት ፍቅር ከሌላችሁ ዋትተዩስ ሰው ሰላም ማጥሉ ሰው ምትገላምጡ በቤተ ክርስቲያኑ ለሚመጡት መሰናክል የሆናችሁ መራሮች የሆናችሁ ይቅር የማትሆኑ ከሆነ እናንተ ደቀ መዛሙርት አይደላችሁ። you are lost። በጥላቻ የምትኖሩ ሰዎች you are lost። you need to repent። ልትመለሱ ንስሐ ልትገቡ ያስፈልጋችኋል። ይቅር ማለት ግዴታችሁ። በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ማለት ነው። ፍቅር እንደዚህ አይነት ባህሪያቶች አሉት ወገኖች ሆይ እግዚአብሔር እናመሰግናለን። እና የደቀ መዝሙር ሌላው ምልክት እንገራችሁ ሰዓት ለመቆጠብ ያህል ደቀ መዝሙር ሌላው ምልክት ደስታ ነው። መጽሐፍ የሚነግረን ነገር አለ። እንደዚህ ይላል እግዚአብሔር ቃል፣ የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ
ደስታንና ሰላምን ሁሉ ይሙላባችሁ። ደስታንና ሰላምን ይሙላባችሁ። ይሄ ትክክለኛው ትርጉም ደስታ የሚለው ቃል ጆይ ነው። ጆይ JOY ጆይ ሃፒነስ አይደለም የሚናገረው። ይሄንን ለይታችሁ እንድታዩልኝ ይፈልጋለሁ። የእውነተኛ ክርስቲያን አይነተኛ መለያው ደስታ። ሌላው እንግዲህ ከፍቅር ሌላ በህይወታችን ሰዎች አይተው አትራክትድ የሚሆኑበት ነገር የፍቅር ሰው አትራክት እንደሚያደርግ የደስታም ሰው አትራክት ያደርጋል። ደስታ ወይንም ደግሞ ይሄ ጆይ የምለው ይሄ በአማርኛ ትንሽ ከደስታ ያለፈ ነገር ፍስሐ ጆይ ወደዛ ይሄዳል ብዬ አምናለሁ። ሐሴት የሚሉ ቃላቶች አሉ ደስታን የሚገልጡ እና መጽሐፍ ቅዱስ የሚናገረው ግን the joy of the Lord ነው የሚለው የጌታ ደስታ ወይንም የጌታ ጆይ የጌታ ሐሴት እሱ ኃይል ይሆንላችኋል ነው የሚለው። ስለዚህ የእውነተኛ ክርስቲያን ምልክቱ ጆይ ነው። ጆይ ምንድነው? ሲኤስ ሉዊስ የሚባል ሰው ሲናገር ምን አለ? ሲኤስ ሉዊስ ማለት የታወቀ እንግሊዛዊ ሊትሬቸር ሰው ነው እና ብዙ መጽሐፎች ጽፏል። The Lion and the Lamb እንደዚህ የሚሉ መጽሐፎች ካነበባቸው በሱ እንደውም ይሄ The Lion እንትን ሙቪዎች ተሰርቷል በዚህ ሰው ሊትሬቸር ማለት ነው። እና joy is the serious business of heaven ይላል። ይሄ ደስታ በመንግስተ ሰማይ serious business ነው ይላል። ወገኖች ሆይ የክርስቶስ መንፈስ ሲነካ ኢየሱስ ወደ ህይወታችን ሲገባ አንዱ ምን ለማመደው ነገር ይሄ ጆይ ነው፣ ደስታ አይደለም። ይሄ ሃፒነስ አይደለም። ሃፒነስ ቤዝድ ኦን ሳምቲንግ ነው፣ በነገሮች ላይ ተመስርተን ነው። መኪና ብገዛ ደስ ሊለኝ ይችላል፣ ቤት ብገዛ ደስ ሊለኝ ይችላል፣ ጫማ ብገዛ ደስ ሊለኝ ይችላል፣ የሆነ ነገር ብቀይር ደስ ይለኛል። ያ አይነቱ ደስታ አይደለም። ይሄ በሁኔታዎች ላይ ዲፔንድ የሆነው ደስታ አይደለም። ደስታ እንግዲህ ምንድነው አልኳችሁ? አንዱ የእግዚአብሔር ጌታ ተከታይ መሆናችን ደቀ መዝሙር መሆናችን የሚገለጥበት መንገዶች ናቸው። እና አንድ ሰው ጆይ ሲሰማው ይሄን ቃል ደጋግሜ እጠቀማለሁ፣ ይቅርታ አድርጉልኝ። ጆይ ሲገለጥ በህይወታችን ጆይ ሲሞላን ምን ነው የሚሆነው? ዝማሬ ይሞላብናል። አንዳንዴ ሪጆይስ አድርገን ጆይፉል ሻውት ይባላል። በእንግሊዝኛ ጆይፉል ሻውት ይበሉት እንጂ በአማርኛ እኛ እልልታ እንለዋለን። ታትስ ጆይ። የጻድቃን እልልታ ሲኖር መስገድ ይኖራል። ጆይ ሲኖር መጸለይ ይኖራል። ምናልባት ከለማምዳችሁ ላታውቁ ትችላላችሁ። መሳቅም ሊኖር ይችላል። ጆይ እግዚአብሔር ጆይ ወይንም ደስታው ሞልቶ መትረፍረፍ ሲጀምር ማለት ነው። ይሄ ማርሜድ የሆነው ዝም ብሎ መገልፈጥ አይደለም ማወራው። አንዳንድ ጊዜ ከመንፈስ ቅዱስ ያልሆነ ሰዎች ስጋዊ የሆነ ጆይ ለማድረግ ይፈልጋል። የውሸት ሳቅ በቃ ለመሳቅ አይመቸኝም። መንፈስ ቅዱስ ከውስጥ ሲያመጣው ነው ጥሩ። አንዳንድ የፈረንጆች ስማይል ከማን ስማይል ሪጆይስ ቢ ሃፒ ምናምን ይሏቸዋል። አንዳንድ ጊዜ እነሱ የዋሆች ናቸው። በቀላሉ ፕሪቴንድ ማድረግ ብቻ አንችልበትም። ጆይ ከመንፈስ ቅዱስ ነው የሚፈልቀው። ልክ ፍቅር ከመንፈስ ቅዱስ እንደሚመጣ ወይም ፍቅር ከእግዚአብሔር እንደሆነ ኦተሩ እውነተኛው ጆይ ይሄ ደስታ አይደለም። ማውራት ጆይ የሚለው ከደስታም ላቅ ያለ በሁኔታዎች ላይ ዲፔንደንት ያልሆነ ነገር ስላገኘን ስላጣን ሳይሆን በቃ ሁሉ ጊዜ የሚኖር ኪስ ባዶ ሆኖ ደስ የሚያሰኝ በማይመች ሁኔታ ውስጥ ሆነን ጆይ አለን። በቃ ዝናብ እየደበደበኝ ጆይ አለን። አንድ እህታችን ወደ ጌታ እናት ናት ወደ ጌታ ሄዳለች። በቀብሯ ዕለት በዛ ዕለት ተናግሬያለሁ። እዛ ዕለት በሷ ቀብር ዕለት የተናገርኩት ምንድነው? አንድ ቀን ልጇ ታሞ ሲንግል ማም ናት እና ልጇ ሳይኪያትሪክ ሆስፒታል ገብቶባት በልጇ ሀዝና በጣም ዲፕሬስ ሆና በጣም የቆየች ክርስቲያን ናት። ዘመኗን ሁሉ እንደዘመረች ነው ወደ ጌታ ሄደችው እና እቺ እናት እዛ ሳይኪያትሪክ ሆስፒታል በር ላይ ቆሜ ባስ እጠብቃለሁ አለች። ባስ እየጠበቅኩኝ ዝናብ ልዩ ዝናብ መጣ። ይሄ ዶፍ የሆነ አበሰበሰ። ልብሴ ከላይ እስከታች በሰበሰ እና በዛ ዝናብ ላይ በልጄ ሁኔታ ላይ ስቅስቅ ብዬ አለቀስኩ አለች። ልቤ ተሰበራለች። በቃ እንዲህ ባለ ሁኔታ ጌታ ሆይ ብዬ አለቀስኩኝ አለች። በኋላ ግን ምን እንደሆነ በማላውቀው ሁኔታ ከውስጤ ልዩ ደስታ መጥቶ እልልታ፣ ሳቅ ባስ ስቴሽን ላይ ቆሜ አለች። አቤት መንፈስ ቅዱስ ሲደርስ ስብራትን ሊጠግን This is the joy of the Lord. በስብራት መካከል ብቅ ይላል። በሐዘን መካከል ብቅ ይላል።
በለቅሶ መካከል ብቅ ይላል። ልብን ሰላም ይሰጠዋል። that's the joy of the Lord የመንፈስ ቅዱስ ፕሬዘንስ ነው። ባንዲራው ሲውለበለብ ነው አለው ሲል ነው ጌታ the joy of the Lord። ክብር ለእግዚአብሔር ይሁን። በሚያስጨንቅ ሁኔታ ውስጥ ታልፊያለሽ there is joy in you የጌታ ደስታ በውስጥ አለ። መንፈስ ቅዱስ አለ። አጽናኙ ጳራቅሊጦስ በዛ አለ። joy የሚሰጥ ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እሺ ስለዚህ ሁለት ነገር ኮምፔር አድርጌ ላሳያችሁ። ለእናንተ በጽሁፍ ላይ እንደዚህ ባደረገው ይሻላል። ይቅርታ። ሁለት አይነት ደስታ አልኳችሁ። ዓለማዊውን ደስታ ሃፒነስ አለው በፈረንጅኛው፣ ሰማያዊውን ደስታ ጆይ አማርኛችን ውስን ስለሆነ ብዬ ነው። እና እነዚህን ሁለቱን ነገሮች ግራና ቀኝ አድርጌላችኋለሁ፣ ተመልከቷቸው። ዓለማዊ ደስታ በአብዛኛው ምንድነው? ስሜታዊ ነው። ሰማያዊው ግን በአብዛኛው የባህሪ ልቀት ነው። እንትን አይደለም፣ ጥራት ነው። ይቅርታ፣ ጥረት ሳይሆን ጥራት ነው። ጆይ የባህሪ ጥራት ነው። በነገሮች ላይ ደስ እንዲለን የሚያደርግ ነው፣ ወይም ከነገሮች በላይ የሚያደርገን ነው። ይሄኛው ዓለማዊው ደስታ ተለዋዋጭ ነው። ልክ ብልጭ ድርግም የሚል ምሳሌ እንደሰጠዋቸው ምን ማለት ነው? አንዳንድ ጊዜ እንደ ሙድ ነው፣ ከፍታ ዝቅታ፣ በቃ አለቀ። አንድ ወጣት አሁን አንድ ስፖርት ካር በገዙለት ስፖርት ካሯን ይዞ በቃ ደስታው ይሄ ነው አይባል። ከዓመት በኋላ ያችን መኪና እየነዳት ብትመለከቱ ፊቱ እንደጨፈገገ ነው። አሁንም ይነጫነጫል፣ አሁንም ደስተኛ አይደለም። ሌላ ስፖርት መኪና መጥቶ እሱን ማስደሰት አለበት ማለት ነው። ይሄ ቢያሳያችሁ ምንድነው? ዓለማዊ ደስታ ፋውንዴሽኑ መሰረቱ ምንድነው? ተለዋዋጭ ነው። በነገሮች ላይ የተወሰነ ነው። በወቅታዊ ነገሮች ላይ የተመሰረተ ነው። የሆነ ነገር ሲሰሙ ደስ ካላችሁ፣ የሆነ ነገር ደስ ሲሰሙ ያ ወሬ ከጠፋት በኋላ ነው በቃ አለቀ ማለት ነው። አንዳንድ ሰዎች አሁን ለምሳሌ ከጅቡቲ ወደ ካናዳ ስፖንሰር መጥቶላቸው ሲመጡ ደስ ይላቸዋል። ግን ከዓመት በኋላ ስታዋቸው ደግሞ በካናዳ በረዶ ሊመረሩ ይችላሉ። ስሜታዊ ነው፣ ተለዋዋጭ ነው። ይህ ዓለማዊ ደስታ ነው። ከዓለማዊ ክስተቶች የተሰበሰበ ነው። ዓለም ላይ ከሆኑ ክስተቶች የተሰበሰበ ነው። በተለይ አሁን በኮቪድ ሲዝን አካባቢ ላይ ብዙ ሰዎች ወደ ዲፕሬሽን ውስጥ ገብተዋል። ምክንያቱም የዓለም ክስተት ደስታቸው፣ ሰላማቸው ሊወስድባቸው ይችላል። በአስቸጋሪ ሁኔታ ውስጥ ስብርብር የሚል ነው ዓለማዊ ደስታ። ዓለማዊ ደስታ ይመጣል ይሄዳል እያልኳቸው ነው። ሰዎች በተለያየ መንገድ ሊያገኙት የሚጣጣሩት አይነት ደስታ ነው። ፊልም አክተሮች ያችን ያገባል፣ ያችን ይፈታል፣ ያችን ያገባል፣ እንደዚህ በቃ በተለያየ መንገድ ለመታወቅ የተለያየ ነገር ውስጥ እየገቡ አቴንሽን በማግኘት በቃ ሰዎች እችን ደስታ ይፈልጓታል። ሰማያዊው ደስታ ግን የተለየ ነው። ክብር ለእግዚአብሔር ይሁን። እንኳን ደስ አላችሁ የጌታ በመሆናችሁ። የሰከነ እርካታ በእንግሊዝኛ ግላድነስ የሚል ቃል አለ። ክብር ለእግዚአብሔር ነው። ግላድ ቱ ሲ ዩ ሲሉ ሰምታችኋል። በቃ የሰከነ የእርካታ በነገሮች እንዲህ የማይል እና በመለኮታዊ እውነታ ላይ የተወሰነ፣ በዓለማዊ ሳይሆን በመለኮታዊ እውነታ ላይ የተወሰነ፣ በእግዚአብሔር የተሰጠ ኦሪጂኑ እግዚአብሔር የሆነ ጆይ ነው። አንዳንድ ጊዜ ይናወጣል እንጂ ፈጽሞ አይጠፋም። በደቀ መዛሙርት ልብ ውስጥ የሚኖር ነው። በህይወታችን ውስጥ ለዚህ ጆይ ስንለምደው እየተገዛንለት ስንመጣ እየሰፋ እያደገ ይመጣል። ክብር ለእግዚአብሔር ይሁን። የእግዚአብሔር ደስታ ይብዛላችሁ። አሜን አሜን። የእግዚአብሔር ደስታ ኃይላችሁ ነው ተባለ። የእግዚአብሔር ደስታ ኃይላችሁ ነው። the joy of the Lord is your strength ብርታት የሚሆንበት ነው። ጆይ ብርታት ይሆናል። በሐዘን ላይ ብርታት ይሆናል። በድካም ላይ ብርታት ይሆናል። በጌታ ደስ ይበላችሁ አለ። እንግሊዝኛው የሚለው ምንድነው? rejoice in the Lord rejoice in the Lord I say again ይላል ጳውሎስ። እንደው ደግሜ እላለሁ rejoice in the በጌታ ደስ ይበላችሁ ይላል። ጆይ የደቀ መዝሙር መለያው። ፍቅር ብያችኋለሁ፣ ጆይ ብያችኋለሁ። እግዚአብሔር በዚህ ጆይ ይባርካችሁ። ሃሌሉያ። ምንም አይነት ስሩ፣ ምንም አይነት ኢንካም ይኑራችሁ፣ አግኙ፣ እጡ። የትም ኑሩ፣ ካናዳ ኑሩ፣ ከምባታ ኑሩ፣ የትም ኑሩ፣ በጌታ ደስ ይበላችሁ። ደስታ የሚሰጥ ጌታ ነው። አፍሲን በኢትዮጵያ አይቻቸዋለሁ። በጣም ድሃ በሚባል አገር ውስጥ የሚኖሩ ሰዎች እንዴት አይነት ጆይ እንዳላቸው አቤት በመዝሙራቸው። ጌታ ይባረክ። እንደው ምናልባት ቦታው ከሆነ ብናገር እንጦጦ ቤተክርስቲያን ሄጄ ስለ አንዲት እህት ምስክርነት ሰማሁ። ያቺ እህት ምስክርነቷ ሲነግረኝ ፓስተሩ አጠገቤ ነበር። እቺ የምታያት እህት አለኝ ሰው ሁሉ ተቀምጦ
በሚዘመርበት ሰዓት ላይ እሷ ትዘላለች። ስሜታዊነት አይደለም። ያቺ የሰው ልብስ እያጠበች የምትኖር እህት ናት። በኑሮ ከሆነ እንደ ሌሎቹ ፊቷን ሊጨፈግግ ይገባል። ነገር ግን ደስታዋ ሲነግረኝ እሁድ ብቻ አይደለም፣ በለው ፕሮግራም ሁሉ ቸርች ትመጣለች። ደስታዋ ጌታ ነው። ሃሌሉያ። ትዘላለች። ሰው አለ ሰው የለም፣ ከበሮዋን ይዛ ትዘላለች፣ ትዘምራለች። ዝላዋ ናፈቀኝ። በጣም ደስ የሚል ጉባኤ ውስጥ ሆኜ አትራክት አደረገኝ። በቃ ምዘለው ጉስቁልቁል ያለች ያችን ልብስ አጥባ የምትኖር ሴት። ክብር ለእግዚአብሔር ይሁን። እንዲህ አይነት ነው the joy of the Lord። ኑሮ እንዳለ ነው፣ ነገሩ አልተለወጠም። ያ ግን ደስ ይለናል። አንዳንዴ you feel a millionaire፣ በቃ ራሳችሁ በቃ you are a millionaire፣ ውስጣችሁ እንደ ሀብታም ይሰማችኋል። ምንም የለም፣ አካውንቱ ባዶ ነው፣ ግን ደስታችሁ ሰላም ነው። ግላድነስ አላችሁ። you feel rich in the Lord። ክብር ለእግዚአብሔር ይሁን። አንዳንዱ ደግሞ እኮ አካውንቱ ሙሉ ነው፣ ግን ሌላውን ልተው ይገባቸዋል። በጌታ የጌታ ደቀ መዛሙርት የጆይ ድሃ አይደላችሁ። የጆይ አካውንታችሁ ወይንም የደስታ አካውንታችሁ ሙሉ ነው። በጌታ ደስ ይበላችሁ። ባያችሁት በሰማችሁት ደስታችሁ አይወሰን፣ ሰላማችሁ አይወሰን። rejoice in the Lord። I say again rejoice in the Lord። ክብር ለእግዚአብሔር ይሁን። ሃሌሉያ አሜን አሜን። እና ዛሬ አብረን የምንመለከተው እንግዲህ ክፍል አንዱ የደቀ መዛሙርትን መለያ ስለሆነ ይሄ ደስታ አለን ወይ? ደስታችን እንዲበዛ ምን እናድርግ? መጽሐፍ ቅዱስ የሚነግረን ነገር መጀመሪያ አንድ ሰው ጌታን ምን ማድረግ አለበት? መቀበል አለበት። ጌታን ሳይቀበሉ እንደውም ሰሌዳውን ባደረግላችሁ ጌታን መቀበል አለበት። ሰው ጌታን ሲቀበል በህይወቱ ከሚለማመዳቸው ነገሮች አንዱ is the joy of the Lord። ይሄ ስሜት መኮርኮር ላይኖር ይችላል፣ ማልቀስ ላይኖር ይችላል። ነገር ግን የውስጥ ጆይ በውስጥ ይገባል። ኢየሱስ ሐዘን ይዞ አይገባም። ኢየሱስ ዲፕሬሽን ይዞ አይገባም። ኢየሱስ በሽታ ይዞ አይገባም። ኢየሱስ ሰላም ይዞ ይገባል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቤትም ቦታ አረጋግቶ የሚያኖር ኢየሱስ ነው። the joy of the Lord። ሃሌሉያ። የደስታ ቅባት አለው ጌታ። ስለዚህ ጌታን ያልተቀበላችሁ ጌታን ተቀበሉ። ይሄን ጆይ ከሃፒነስ ይለያል፣ ደስታ ከሚባለው ይለያል። እኛ የምናወራው የተለየ ነው። ቀመሱትና ህይወት እሱም ነው። ካልሆነ አታውቁትም ማለት ነው። ወገኖች ሆይ የምስራቹን ቃል መስማት ሰው አለበት። የምስራቹን ቃል ስንሰማ ደስታችን ይበዛል። የእግዚአብሔርን መንግስት ስናው ደስታችን ይበዛል። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለ ኢየሱስ መንግስት ስትሰሙ ምን ነው የሚሰማችሁ? ስለ ዘላለም ሕይወት በሕይወት መዝገብ ስምህ ተጽፏል ማለት የት መሰለ? ሰማይ እግዚአብሔር መንግስት ፊት በሕይወት መዝገብ ላይ አብ የሚያዩ የአብ አይኖች የሚያዩት ስምህ በዛ ስምህ ተጽፏል መባል ኪስህ ከሞላው ገንዘብ በላይ ነው፣ ከሀብት በላይ ነው፣ ከእውቀት በላይ ነው፣ ከሕይወት በላይ ነው። የዘላለም ሕይወት ማግኘት በጌታ የእግዚአብሔር መንግስት ስትሰማ ደስ ሊልህ ይገባል። ያ ደስታ ይሰጠናል። ኢየሱስ ይመጣል ሲባል የእግዚአብሔርን መንግስት እያሰብን ደስ ይለናል። ጆይ ይበዛልናል። ክብር ለእግዚአብሔር ይሁን። የመቃብሩን ባዶነት ስናውቅ የኢየሱስን ትንሣኤ ስንመለከት ደስ ይለናል። ክብር ለእግዚአብሔር ይሁን። መጽሐፍ እንደሚናገር ኢየሱስ ሲያስተምር ደስ እያላቸው የሚሰሙ ሰዎች ነበሩ። ደስ እያላቸው ደስታን ያመጣል ኢየሱስ ስም ሲነሳ። ወገኖች ሆይ ሌላው የጸሎት መልሶች ሲመለሱ ደስታን ያመጣል። ከሰዎች ጋር ቅዱስ ጊዜ ስናሳልፍ፣ ፌሎሺፕ ስናደርግ፣ መልካም ጊዜ በቤተ ክርስቲያን ስናሳልፍ፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? ደስ አለኝ። ሃሌሉያ። You know, I was glad when they say unto me, let's go into the house of the Lord. ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ግላድ የሚለውን ቃል ነው የሚጠቀመው። ከጌታ ሰዎች ጋር ጊዜ ስናሳልፍ፣ ቤተ ክርስቲያን ስንሄድ፣ ህብረት ስናረግ ደስታ አለ በዛ ውስጥ። ወንጌልን በትክክል ስንረዳ፣ አሜን አሜን አሜን። ወንጌልን በትክክል ስንረዳ ደስታ አለ በዛ ውስጥ። እግዚአብሔር ስም የተባረከ ይሁን። የወንጌል ስርጭት ተካፋይ ስንሆን ደስታ አለ በዛ ውስጥ። እግዚአብሔር ስም የተባረከ ይሁን። ሌላውን መታወቂያ ልንገራችሁ። አንድ ደቀ መዝሙር የጌታ መሆኑ መለያው ፍቅር ነው አልኳችሁ። ሁለተኛው ደስታ ነው አልኳችሁ። ሶስተኛ ላሳያችሁ። የደቀ መዝሙር መለያ ሰላም ነው። ሃሌሉያ። ሰላም ሰላም ሰላም። የብዙ ሰዎች ስም ሰላም ነው። በሀገራችን ሰላም የተዘፈነለት ቃል ቢኖር ሰላም ነው። ያልተወራበት ነገር የለም። ሰላም። ፖለቲከኛው ሰላም፣ መንግስታት ሰላም እያሉ ያወሩለታል። ሰላም አለኝ በልቤ ቅዱስ ቃሉን አንብቤ የሚል መዝሙር ታስታውሳላችሁ ድሮ። ወገኖች ሆይ
የደቀ መዝሙር አይነተኛ መለያው ሰላም ነው። ሰላም ለእናንተ ይሁን። ሰላም ካለው ልብ ሰላም ለእናንተ ይሁን ሲመጣ እውነተኛ ሰላም ወደዛ ቤት ይገባል። ወደ ሰው ቤት ስትገቡ እንኳን ሰላም ለዚህ ቤት በሉ። ምክንያቱም እዛ ቤት ሰላም የሚቀበል ሰው ካለ ሰላማችሁ ይደርሰዋል። ሰላም የማይፈልግ ሰው ካለ ግን ሰላማችሁ ይመለስላችኋል። ስለዚህ ሰላም የሚሰጥም ነው የሚመለስም ነው። ይህን በትክክል ልንረዳ ያስፈልጋል። ምን ማለት እንደሆነ ላሳያችሁ ፈልጋለሁ። ምልክቱን የደቀ መዝሙር መለያ ምልክት ሰላም ነው። ሰላም ነው እና መጽሐፍ ቅዱስ በኢሳይያስ 26 ቁጥር 3 ላይ እንደዚህ ይላል፣ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ምን ታደርጋታለህ? ትቀበላታለህ፣ ትጠብቃታለህ። ክብር ለእግዚአብሔር ይሁን። ስለዚህ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም። እቺ የምትደገፈው ነፍስ ማናት? ደቀ መዝሙር የጌታ የሆኑ ከዚህ በፊት ስለ ሻሎም ስለሚለው ቃል አስተምሬያለሁ። ሻሎም በተለይ በእግዚአብሔር ስሞችን በተመለከተ ያህዌ ሻሎም በሚለው ቃል ትንሽ ተናግሬያለሁ። ምን ማለት ነው? አልፎ እንግሊዝኛውን እንድጠቀምበት ብትፈቅዱልኝ፣ ሆልነስ ሙሉ ሻሎም የሚለው ቃል ሙሉነትን የሚያሳይ ነው። ኢንታክትነስ፣ ጤና፣ ዌልቢንግ፣ ሴኪሪቲ፣ ፕሮስፔሪቲ። ሻሎም ብላችሁ ስትሉ በውስጡ እነዚህ ቃላቶች ሁሉ አለ። ብልጥግና፣ መጠበቅ፣ ዌልቢንግ በአማርኛ ምን እንደሚባል ይቅርታ ይከብዳል ለመተርጎም። ብሌሲንግስ፣ ሻሎም በሻሎም ውስጥ ያለ ብሌሲንግ በረከት አለበት፣ ጆይ አለበት፣ ቫይታሊቲ አለ፣ መልካም ህይወት፣ መልካም ጤና ማለት ነው። ፍሩትፉልነስ አለበት፣ ሃርመኒ አለበት፣ ውህደት፣ ቅላጼ፣ ኮሚዩኒቲ አለበት። ሻሎም ስትሉ ማለት ነው። ጉርብትና፣ የጠለቀ እርካታ፣ የጠለቀ እረፍት የሚያሳይ ነው ሻሎም ብላችሁ ስትናገሩ። ሃሌሉያ። ስለዚህ ወገኖች ሆይ እንግዲህ እንደ እግዚአብሔር ቃል ስንመለከተው የምናየው ምንድነው? ሰላም አንዱ በክርስቲያን ህይወት ውስጥ በደቀ መዝሙር ህይወት ውስጥ ሲታይ ሰዎች ይሄ ሰውዬ የጌታ ሰው ነው ይላሉ። የሰላም ሰው ሲሆን ሰላም ማለት የችግር አለመኖር አይደለም፣ ችግር አልባነት አይደለም። ችግር ሊኖር ይችላል፣ ግን ሰላም አለን ማለት ነው። ጥልቅ የሆነ ሙሉነት፣ ጥልቅ የሆነ ጆይ፣ ደስታ፣ ሐሴት ማለት ነው። የህይወት ሙሉነትን ያሳያል ሰላም ማለት ምንም ረብሻ የሌለበት ሚንኳኳ ነገር የሌለ ነው። መከራ አለ፣ ወጀብ አለ። እንደውም ጥሩ ስዕል ነበረ አንድ ቦታ ላይ ይሄ ውድድር ተደርጎ ስለ ሰላም አርቲስቶች ተነገራቸው። ሰላምን ለመወከል ሰዎች የተለያየ ነገር ሰሩ። ቀደም እንዳሳየኋችሁ እኔ የተረጋጋ ውሃ በማሳየት ታንኳ ግት ባለ ውሃ ላይ ተቀምጣ ያሳያለሁ። ከሁሉ ያሸነፈው ግን አንዲት እርግብ በኃይለኛ ዶፍ መካከል ጥግ ድንጋይ ግድግዳ ውስጥ ቆማ በድንጋይ ምንድን ነው የሚባለው በዚህ በተራራ ስር ያለ ቋጥኝ ስር በኃይለኛ ዶፍ መካከል እሷ ጸጥ ብላ ስታንቀላፋ ነው የሚያሳየው። አርፋ ማለት ነው እርግቧ። እና ምን ልላችሁ ነው? ነውጦ አለ፣ የሚሰማው ነገር ነው። ዘመኑ እየከፋ ነው። የሚያስደነግጠው ሰበር ዜናዎቹ እየበዙ ነው ያሉት። አንዱን ስንወጣ አንዱ በቃ የማይሰማ ነገር የለም። የሚረብሸው በጣም ብዙ ነው። በተለይ አይናችንን የማንሰበስብ ሰዎች ያንንም ዜና ምንሰማ፣ ያንንም ዩቲዩብ የምንጎረጉር ሰላማችንንና ደስታችንን የሚሰርቁ ብዙ ነገሮች መመልከት እንጀምራለን። ወገኖች ሆይ እንኳን ሌላው የዓለሙን አይደለም የእግዚአብሔር ቤት ጉዳይን እንኳን ማየት ሲጀምሩ ስንት የሚረብሽ ነገር ታያላችሁ። ወገኖች ሆይ በእግዚአብሔር ላይ ተደላድለን ስንኖር የምናገኘው ሻሎም ነው። እረኞቹ በውጪ በጎቻቸውን እየጠበቁ እያለ መላእክት መጥተው የተናገሩት ሰላም ለምድር ነው ያሉት። ሰላም ለእናንተ ይሁን ነው ያሏቸው። ሻሎም ነው ያሏቸው። ወገኖች ሆይ ከሰው ሁሉ ጋር አለ ደግሞ ሰላም ያለው ሰው ከሰው ሁሉ ጋር በሰላም ይኖራል። ከዛም ያባላ ከዛም ያናጫ እንዲህ አይነት አቲቲዩድ ወይ ነፃ መውጣት ያለብን አቲቲዩድ ነገር አለ ወይ ዳግመኛ መወለዳችን ማወቅ አለብን። ይሄ የባህሪ ጉዳይ አስተዳደግ ይዞብን የሚመጣ ነገሮች ከሰው ሁሉ ጋር ክርስቲያን በሰላም መኖር አለበት። ሰውየው እንደዚህ ያለ አንድ ጊዜ መስሪያ ቤት ያለ በቃ ከሁሉ ሰው ጋር ተጣልቻለሁ። ከሁሉ ከጫፍ እስከ ጫፍ ቢሮ ውስጥ ካሉ ሰዎች ሁሉ ጋር ተጣልቻለሁ። ከዛም ተቋርፌያለሁ፣ ከዛም ተጣልቻለሁ። ከዛ አንድ ቀን እንደዚህ ያልኩኛል ከሁሉም ጋራ እኔ ከሁሉም ተጣልቻለሁ። ሁሉም ግን እርስ በርሳቸው ይነጋገራሉ።
ስለዚህ እኔ ነኝ ችግር ያለብኝ ማለት ነው፣ እነሱ አይደሉም አልኩኛል። ስለዚህ ነገሬን ማስተካከል ጀመርኩኛል። አንዳንድ ጊዜ በቤተ ክርስቲያን ውስጥ ከሁሉ የሚጣሉ ሰዎች አሉ፣ በኮሚኒቲ ውስጥ ከሁሉ የሚጣሉ ሰዎች አሉ። ሳምቲንግ ሮንግ፣ አንድ የተበላሸ ነገር አለ ወይ? ያልተሰበረ እኔነት፣ ያልተሰበረ ማንነት፣ ያልተገራ ካራክተር፣ ያልተገራ አንደበት ሊኖር ይችላል። ይህንን በኋላ ላይ እመጣበታለሁ። ጠንከር ባረግባችሁ ከፍቅር ነው። ኢየሱስ ጌታ ነው። አሜን አሜን። ክብር ለእግዚአብሔር ይሁን። እሺ፣ ስለዚህ ከሰው ሁሉ ጋራ በሰላም ኑሩ ይላል። ደቀ መዝሙር የሰላም ሰው ነው። አገር አይበጠብጥም፣ ሰፈር አይበጠብጥም፣ ቀበሌ አይበጠብጥም። የሰላም ሰው ነው። እሱ ባለበት አስታራቂ ነው። አሜን አሜን። ስለዚህ እግዚአብሔር ሻሎም ይብዛላቸው። ቶሎ ብዬ ልሂድና በጣም ብዙ ሊስት ስላለኝ አንዱ በመንፈስ ቅዱስ ፍሬ ውስጥ የተጠቀሰ የመንፈስ ፍሬ ነው። የመንፈስ ፍሬዎች ተመልከቱ። ፔሽንስ፣ ካይንድነስ ኤንድ ጉድነስ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት። እነዚህ ሶስቱ የተጠቀሱትን ትመለከታላችሁ። ትዕግስት፣ ቸርነት፣ በጎነት የሚሉትን ተመልከቷቸው። እስካሁን ፍቅርን፣ ደስታን፣ ሰላምን ተመልክተናል። ትዕግስት፣ ቸርነት፣ በጎነትን ደግሞ ሰብሰብ አድርጌ ላሳያችሁ። ስለዚህ የመንፈስ ፍሬ እየነገርኳችሁ ነው ማለት ነው። አያችሁ፣ እነዚህ ራስን መግዛትም ደረጃ ላይ እንመጣለን ወደፊት ጊዜ ካለን፣ ካልበቃንም ለእናንተ ተውላችኋለሁ። እና እነዚህ ሶስቱ ያስፈልጋቸዋል። ትዕግስት ደቀ መዝሙር፣ ቸርነት፣ በጎነት በህይወቱ ሊገለጥ ያስፈልጋል። በተለይ ስለ ትዕግስት ልናገር እና ባቲክ እኛ ሀገር ትዕግስት የሚባሉ ልክ እንደ ሰላም ብዙ ስሞች አሉ። ከራሴው ሚስት ጀምሮ ማለት ነው ቲጂ እና ትዕግስት የሚባሉ ስሞች በጣም ብዙ አሉ። እዚህ ሊስት ላይ እንኳን ስመለከት ብዙ ትዕግስቶች ሊኖሩ ይችላሉ። እውነት ለመነጋገር ካልን ግን በምድራችን ላይ ትዕግስት የጠፋበት ጊዜ ቢኖር አሁን ነው። ብዙ በትዕግስተኝነታችን አንታወቅም። በጣም የምንታወቀው በቁጡነታችን ነው። በጣም ቁጦች ነን። ከብዙ ባህሎች ጋር ኖሬ ስለማቅ የኛ ትንሽ ቲክ የሚያደርገን ነገር አለ። ቶሎ ግንፍል የሚያደርገን ነገር አለ። ተመተህ እንዳትመጣ ተብለን ነው ያደግነው። እህል አይደለም እንጀራ አይደለም እንደ አንተ በልተህ ያደግ የምትኖረው እንዴት ተመተህ ትመጣለህ? ታገስ ተብለን አይደለም ያደግነው። ስለዚህ መጽሐፍ ቅዱስ ስለ ፔሽንስ ወይንም ስለ ትዕግስት ሲናገር ስሎ ቱ አንገር ማለት ለቁጣ የዘገየ ስለመሆን ነው። ያለ መጉረም ይሄ በማጉረምረም መኖር ራሱ ትዕግስት ማጣት እኮ ነው። ማጉረምረም ትዕግስት ብለን ስንነጋገር ያን ችሎ ማለፍ፣ መጽናት፣ ኢንዱረንስ መጽናት፣ እርስ በርሳችሁ ታገሱ፣ ይቅር ተባባሉ ይለናል ቆላስይስ 3 ላይ ሄዳችሁ ትመለከቱ። ትዕግስት የደቀ መዝሙርን ህይወት ውብ ያደርገዋል፣ ውበት ይጨምርለታል። በትዕግስታችን እንታወቅ። እሷ ከተነሳባት፣ እሱ ከተነሳበት፣ እሱ ቁጡ ነው፣ እሷ ቁጡ ናት፣ እንዳትነጋት የሚባሉ ሰዎች አሉ እና አንዳንዱ ባህል እንደ ጊፍት ያየዋል። እንደ ጊፍት የጸጋ ስጦታ አይደለም ቁጣ። የጸጋ ስጦታ አይደለም ቁጣ እና ቢ ኬርፉል። በጣም በጣም አንዳንድ ባህል ላይ በቃ ቁጠኝነት ኢንከሬጅ ይደረጋል። ዘራፍ በቃ ዘራፍ በቃ በትንሹ በትልቁ ዘራፍ፣ በደንፋት በቆጣት አይደለም። that anger is sin ኃጢአት ነው። ስለዚህ ፔሽንስ ያስፈልገናል። ትዕግስት እንግዲህ በተለያየ መንገድ እግዚአብሔር ያስተምራልና ለብዙ ነገሮች፣ ለብዙ ቤቶች፣ ለብዙ ትዳሮች፣ ለብዙ ጉዳት በቤተ ክርስቲያን ውስጥ ያለ ትልቁ ችግር ሰይጣን ተዋክቶን ሳይሆን የሰው ካራክተር ያልተሰራን ደቀ መዛሙርቶች ስለበዛን፣ ያልተሰራን ተሰርተን ያላለቀን አገልጋዮች ስለበዛን፣ ትዕግስት ስለሌለ አንዳንዴ እንደውም ትዕግስት ፈሪነትም ሊመስል ይችላል። በግሪክኛ ሃይፖመን ይባላል። ሃይፖመን ማለት ስሎው ቱ አንገር ለቁጣ የዘገየ ማለት ነው። ዲስፕሊንድ የሆነ ህይወት ያሳያል እና ቁጣን መታቀብ አለበት፣ ሉጋም መደረግ አለበት። በመንፈስ ቅዱስ በተገዛ ማንነት ልንገዛው ያስፈልገናል ወገኖች ሆይ እና ጥንቃቄ ያስፈልገናል። ሁሉ ጊዜ የፊት መኪናውን መስታወት ሲቆጣ የሚሰብር ሰው ነበርና እዛ ሱቅ ይሄዳል። በቃ ማታ ተናዶ ከሰበረው ጠዋት ተነስቶ ያንኑ ሰባራ መኪና ይዞ
ወደ ሁሌ የሚሄደው ይሄ ግላስ የሚቀይሩ ሱቅ ነው የሚሄደውና ይሄዳሉ፣ ይቀይሩለታል። እንደገና ደግሞ በ15 ቀኑ ይመጣል፣ አሁንም ይቀይሩለታል። እና መጨረሻ ላይ ፋውንድ አውት ለምን እንደሚሰብር እና ሲቆጣ ሄዶ መስታወቱ ላይ ነው የሚወጣው ቁጣው። እና መጨረሻ ላይ ያው ስም አወጡለት እና ስሙን አልነግራችሁ እና ሲመጣ ሂር ካምስ ይላል። በቃ ይሄ መጣ አሁንም እንደገና እና መለያው ሆነ ያ ባህሪው ማለት ነው። መጽሐፍ ቅዱስ ታገሱ ይለናል። በህዝባችን ላይ ቁጥኝነት በጣም ይበዛል። ቁጡነትን ልንጸየፈው ይገባል። ኢማቹሪቲ ነው፣ አለመብሰል ነው። እና ኢንስቴድ ልንቀይረው የሚገባ ነገሮች አሉ። ከአውቶቡስ ላይ ጠባለ፣ ታክሲ ላይ ጠባለ። እንደውም አሁን ኢትዮጵያ በሄድኩበት ጊዜ ላይ ብዙ ጠባ ላየሁ፣ እግዚአብሔር እናመሰግናለሁ። ድሮ ግን በሰፈር ድብድብ ነው፣ የቄራ ልጅ ነው፣ የጨርቆስ ልጅ ነው፣ የምናምን ልጅ ነው፣ ድብድብ ነው፣ ቻይና ክለብ ነው፣ ምናምን መፈነካከት ነው፣ ቁጣ፣ ጠብ፣ ወንድነትን ለማሳየት ያው እኮ ነው። ድሮም ፕሪሚቲቭ እያለን ጦር ይዘን መወጋጋት መገዳደል ነው። አሁን ደግሞ ጥይት ይዘው መገዳደል ነው፣ ቁጣ ነው። ተነጋግሮ ዳያሎግ አድርጎ ነገር ሪዞልቭ ማድረግ አንችልም፣ ቁጣ። ስለዚህ ወገኖች ሆይ በጣም ፈውስ ያስፈልገናል። አድሚት እናርገው፣ ግድ የላችሁም። ኋላ ቀርነት ነው ቁጣ፣ ኋላ ቀርነት ነው። እሺ ተቆጡ ኃጢአትን አትስሩ ሲል አለ። ቅዱስ ቁጣዎች አሉ፣ መቆጣት ያለብን ነገሮች አሉ። ግን በቁጣችሁ ምን አይግባ? ፀሐይ አይግባ ይላል መጽሐፍ ቅዱስ። ፀሐይ አይግባ ይለናል። እግዚአብሔር እናመሰግናለን። እሺ እየቀጠልኩኝ ልሂድና ስለ ቸርነት ልንገራችሁ። ስለ ቁጣ ስነግራችሁ ብዙዎቻችሁ ጠላት እንዳይከሳችሁ፣ ግን መወቀስ ነው። መንፈስ ቅዱስ ሲወቅሳችሁ ጥሩ ነው። ቁጣ የሌለበት በቁጣ ማይሰናከል ሰው የለም። ከሰባኪው ጀምሮ እስከ ዲያቆኑ ሁሉም ሰው ቁጣ አለበት። ይህንን ግን በመንፈስ ቅዱስ ጉልበት መግዛት አለብን። ቤተ ክርስቲያን የምትበጠበጠው በካራክተር ብልሽቶች ነው እያቸዋለሁ። ሰይጣን ደግሞ ኃይል የሚጠቀምባቸው ሰዎች ቁጠኛ ሰዎችን ይጠቀምባቸው። ለምን? ለማሰብ ጊዜ የላቸውም፣ ይፈነዳል። በቃ አለቀ። እና ስጦታ አይደለም። ቢ ኬርፉል። እሺ እና ሌላው ምንድነው? ስለ ካይንድነስ ልንገራችሁ። ስለ ርህራሄ፣ ስለ ቸርነት እንነጋገር እና ትክክለኛው ቃል በግሪክኛው ፊላንትሮፒያ ይባላል። ይሄ ከርህራሄና ከቸርነት ጋር የሚያያዝ ነው። ለሰው ዘር ያለን ፍቅር ከፊላደልፊያ ጋር ይያያዛል። ፊላንትሮፒያ ፊላ የሚለው ቃል እና ከፍቅር ጋር ይያያዛል። ክራይስቶተስ ከሚል ቃል ጋር፣ ይሄ ደግሞ ከመልካምነት ጋር የሚያያዝ ቃል ነው። ስለዚህ እነዚህን ቃላቶች አብራችሁ ብትደምሯቸው ለሰው ርህራሄ፣ ፍቅርንና እንደገናም ደግሞ መልካምነትን ጉድነስን አብራችሁ አያይዛችሁ ብታደርጉት ቸርነት ይባላል ማለት ነው። ለጋስነት፣ ለሰዎች መርዳት፣ ሩሩህ መሆን ማለት ነው። እና ይህንን ደግነት በሚለው ልውሰደውና ቸርነትን ደግነት በሚለው ልውሰደውና ጉድነስ በሚለው ቃል የእንግሊዝኛው ቃል ስንመለከት መጽሐፍ ቅዱስ የሚነግረን God is what? good እግዚአብሔር መልካም ነው ይለናል። የእግዚአብሔር ባህሪ ነው። እግዚአብሔር መልካም ነው። ስለዚህ መዝሙር 145 ላይ ይህንን ታገኙታላችሁ። ተመልከቱ። ሮሜ 15 ላይ ይህንን ቃል ይናገራል። እኔ ራሴ ደግሞ ወንድሞች በበጎነት ራሳችሁ እንደተሞላችሁ ዕውቀትም ሁሉ እንደሞላባችሁ እርስ በርሳችሁ ደግሞ ልትገስጹ እንዲቻላችሁ ስለ እናንተ ተረድቻለሁ ይላል። እንግዲያስ ጊዜ ካገኘን ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች መልካምን እናድርግ። ይሄ ስለ በጎነት፣ ስለ ደግነት፣ ስለ ጉድነት፣ ስለ ቸርነት የሚናገር ቃል ነው። ስለዚህ ደግሞ እንደ አምላካችን እንደ ጌታችን እንደ ኢየሱስ ክርስቶስ ጸጋ የጌታችን ኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ደግሞ ልትከብሩ አምላካችንን ለመጥራት የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ስራ በኃይል ይፈጽም ዘንድ ስለ እናንተ ሁልጊዜ እንጸልያለን። ምን ማለት ነው? እናንተ በጎ ሰዎች እንድትሆኑ፣ የበጎነት ስራ እንድትሰሩ፣ በጎነት ለሃይማኖት ቤተሰቦች ሁሉ እንድታረጉ። እግዚአብሔር ይስጥልኝ ብቻ አይደለም ማለት ነው። በጎ አድራጊዎቹ ነን ፕሮፊት ኦርጋናይዜሽንስ እዚህ ሀገር ያስተማሩ፣ ሬድ ክሮስን የጀመሩ ትልቅ ወርልድ ቪዥን፣ ኮምፓሽን ኢንተርናሽናል፣ እነዚህ የተጀመሩት ዳግም በተወለዱ ክርስቲያኖች ነበረ
አሁን በአሜሪካ መንግስት ሁሉ እየተደገፉ ትልቅ ስራ የሚሰሩ ወርልድ ቪዥን ኢትዮጵያን በረሃቡ ዘመን ላይ ኮምፓሽን ኢንተርናሽናል ህፃናትን ስፖንሰር በማድረግ ሬድ ክሮስ ማማ ቴሬሳ ታስታውሷቸዋላችሁ። ማዘር ቴሬሳ የካቶሊክ እናታችን በጣም የሚገርም ስራ ይሰሩ ነበር። ደግነት፣ ለምጻሞችን ማብላት እንደ አሁን ሰሞኑን ስለነሱ አይ ነበር ስለ መቄዶንያ ኢትዮጵያ ውስጥ ደግሞ መቄዶንያ ምናምን ያዛውንቶች መጦሪያ ቦታዎች ላይ እግዚአብሔር ይባርካቸው። እንዲህ አይነት መልካምን ነገር ማድረግ በጎ ነው። በምድሪቱ ላይ ደግነት ማድረግ፣ ድሆችን ፈልገው ማገዝ፣ ቤተሰብ ማገዝ፣ ሌሎች ድሆችን መርዳት፣ ጧሪ የሌላቸውን አዛውንትን ማሰብ፣ ወላጅ አልባ ህፃናትን መደገፍ፣ ጎዳና ተዳዳሪዎችን ማንሳት፣ ህፃናት ስፖንሰር ማድረግ፣ የተራበውን ማብላት፣ ይሄ የክርስቲያን የደቀ መዝሙር የተሰጠው ሪስፖንሲቢሊቲ ነው። የጌታ ልብ ይዘን ሄዳለሁ። ፍቅር እጅ አለው ብያቸዋለሁ። ፍቅር እግር አለው ብያቸዋለሁ። ስለዚህ ጉድነስ በጎነትን በደቀ መዝሙር ህይወት ላይ መታየት አለበት። በቤተ ክርስቲያን ውስጥ በሚደረጉ ፕሮጀክቶች ውስጥ መሳተፍ፣ ድሆችን በማገዝ፣ ልብስ በማጠብ። አንድ ማቀው ሰው አስታውሳለሁ ፒሳ ዴሊቨሪ ያደረገ የተወሰነ ቀን ላይ ለአንድ ሚኒስትሪ ሰፖርት ያደርግ ነበረ። ያቺ ቀን የሚሰራት ፒሳ ዴሊቨሪ አድርጎ የሚሰራው ገንዘብ የሚሰበስባትን ወስዶ ለቤተ ክርስቲያን ለሚኒስትሪ አገልግሎት ሰፖርት ያደርግ ነበረ። እግዚአብሔር ይባርከው ወገኖች። ስለዚህ ሰዎች እንርዳካል እናግዝካል። በተለይ በውስጣችን ያለ ደግ መንፈስ ነው። መንፈስ ቅዱስ ንፉግ መንፈስ አይደለም። መንፈስ ቅዱስ ሩህሩህ ነው። ሩህሩህ የሚያደርጋችሁ መንፈስ ቅዱስ ነው። ጉድነስ በውስጣችሁ የሚያመጣ መንፈስ ቅዱስ ነው። ቢኮዝ ጋድ ኢዝ ጉድ። እግዚአብሔር መልካምን በማድረግ ለመዳን አይደለም የምናደርገው፣ ስለዳንን እያችሁ። አንዳንድ ጊዜ አንዳንድ ቤተ ክርስቲያን ላይ ሄጄ ስገባ በተለይ አስታውሳለሁ የዛሬ ብዙ ዓመት በፊት ወደ ከቸርች ሰብኬ ስወጣ አንድ ሰው ጸጉሩ እንደዚህ ያከ ስለ ኢየሱስ ይለኛል እና በሌላ ስም እንዴት አድርጎ ይለምነኝ እና ኢየሱስ ደግሞ ለመለመን የሚመች ስም አይደለም። አለመን ነው በዛ ስም መለመን እና ምን ልላችሁ ነው ከዚህ በፊት ሰባኪዎችም ሲናገሩ ሰምቻለሁ። ጴንጤ በር ላይ ብዙ ለማኝ አይገኝም ይላሉ። ከርተዚ ድሆችን መርዳት። በዚህ ካቶሊኮችን በጣም አደንቃለሁ። ከነሱ ጋር ስለኖርኩ ስለነሱ ብናገር ይቀለኛል። ካቶሊኮች በጣም የሚደነቅ አይነት እርዳታ አላቸው። ካሪታስ የሚባል ትልቅ ቢዝነስ እንትናል የእርዳታ ድርጅት አላቸው። ስደተኛውን በሙሉ ምሳም ያበሉበት፣ ምግብ በቀን አንዴ ሄዶ ስደተኛው የሚበላበት፣ ሌላ ደግሞ በእኛ ዘመን ሌላም ነገር ነበር ድሃውን የሚንከባከቡበት በየቄሱ ቤት በየመጽሐፍ ቅዱስ ኮሌጆች ውስጥ በቃ ማደሪያ የካቶሊክ ቤተክርስቲያን ስደተኛውን እየሰበሰበች ታኖር ነበር። ወገኖች ስንት በጎነት የሚያደርጉ የእግዚአብሔር ሰዎች አሉ። በጎ አድርጉ። መታወቂያችሁ ያይሁን። ባላችሁ በአቅማችሁ በጎ በማድረግ እግዚአብሔር ይባርካችሁ። በተለይ ስትችሉ አቅም ሲኖራችሁ እንድትሰጡ ሲሰጣችሁ ሲባርካችሁ ጥሩ ነገር ሲያደርግላችሁ እግዚአብሔር ለሰዎች ጥሩ አድርጉ። ክብር ለእግዚአብሔር ነው። እንደው ለምትነዳት ለዛች ቆርቆሮ ሳስተህ ነው ቸርች ሙሉ ሰው ስንት አዛውንቶች በእግራቸው እየሄዱ አንተ ከቸርች ስትወጣ አንድ ሰው ጭነህ መሄድ እዛት ቢግ ዲል። እንደው ሰው ጭኖ መውሰድ ከቤተ ክርስቲያን አብረ ያመለከውን ሰው ይዞ መሄድ እዛት ቢግ ዲል። እና በነገራችን ላይ እኛ የምንኖርበት በዚህ ሀገር ላይ በሰሜን አሜሪካ ላለው በአውሮፓ ቢሆን መኪና ነሰሲቲ ነው፣ እንደ ሀብት አይደለም። እና በተለይ መተሳሰቡ እንዴት ጥሩ መሰላችሁ፣ መረዳዳቱ እንዴት ጥሩ መሰላችሁ። የታመሙ ሰዎችን ሆስፒታል ሄደው በተለይ ጉድነስ፣ መልካምነት፣ ደግነት፣ ቸርነት ይህ ደቀ መዝሙር መለያው ነው እያልኳቸው። ክብር ለእግዚአብሔር። ሃሌሉያ። እሺ ልቀጥልና አንዱ ደግሞ ታማኝነት ነው የሚቀጥለው። ታማኝነት እና የዋህነት ፌስፉልነስ ኤንድ ጀንትልነስ የምለውን ትመለከታላችሁ። ይሄ ፌስፉልነስ እና ጀንትልነስ እንደው ዝም ብዬ ቶሎ ሊሄድ ሰዓት ለመቆጠብ ያህል አንዳንዴ እምነታችንን የምንገልጥበትና ታማኝነትን የምናሳይበት ይለያያል። ተመልከቱ። ለክብሩ እግዚአብሔር የፈጠረኝ ሰው ነኝ። ይሄ የእምነት መግለጫችን ነው። ጥሩ ነው። እግዚአብሔር ለክብሩ የፈጠረኝ ሰው ነኝ። ግን ታማኝነት የሚገለጥበት መንገድ ላሳያችሁ። ለራሴ ብቻ አልኖርም ለሌሎች እተርፋለሁ ስንል ይሄ አንዱ ታማኝነት የሚገለጥበት የእምነት መግለጫችንና የታማኝነት
በግብር ማሳየት የተለያየ ነገር እንደሆነ ላሳያቸው ነው። ወደ ይሄኛው ደግሞ ተመልከቱ። በእግዚአብሔር የተጠራውና የተላኩኝ ነኝ ሊል ይችላል አንድ ሰው። ይህንን በግብር ሲያሳየው ምንድን መሆን ያለበት? በእግዚአብሔር መንግስት ስራ ውስጥ ኃላፊነቴን እወጣለሁ። ያችሁ ክርስቲያን ነኝ ካልኩኝ በስራ ማሳየው ነገር ሊኖረኝ ይገባል። የተባረክ ነኝ ተባረክ ያለው እመልሰው ከሆነ በስጦታ ተባረክ ያለው እመልሰው ከሆነ ምን ማድረግ አለብኝ? እግዚአብሔር የሰጠኝ ስጦታ ለማክበር ለጌታ ክብር እንዲሆን እጠቀምበታለሁ ማለት ነው። ይህን በትክክል ልንረዳ ይገባል። እግዚአብሔር በክርስቶስ የሚያስፈልገኝን ሁሉ ሰጥቶኛል ብዬ ከቃሉ ላይ ጥቅስ እየጠቀስኩኝ ኮንፌስ እያደረኩኝ የምዘል ከሆነ ወደ ታማኝነትና ወደ ፕራክቲካል ልመጣ ያስፈልገኛል። የሌሎችን ጉድለት ለመሙላት እተጋለሁ ወይ? ባረከኝ፣ ሰጠኝ፣ ጠረመስኩኝ፣ ብር ሰበሰው፣ ይህን አተረፍኩ፣ ይህን መጣልኝ፣ ይህ ብር ገባልኝ። ምን አረክበት? ከዛ ምን አለ? ምን አረክበት? ምን ፍሬ ያፈራህበት? ዓለማዊም እኮ ያገኛል። ዓለማዊ አሁን እንደውም አንዳንድ ጊዜ ይህን መርኬት አመጡ ትላለሁ። እነ ቢል ጌትስ ሄዳችሁ ብትመለከቱ የገቢውን ስንት ፐርሰንት ለአፍሪካ እርዳታ ነው የሚሰጠው፣ ለማሌሪያ ነው የሚሰጠው፣ ለሶስተኛ ዓለም ሀገሮች በጣም ብዙ ነው ቢሊየንስ ኦፍ ዶላርስ የሚሰጡት ያለው ወገኖች። እና እግዚአብሔር በክርስቶስ ባረከኝ፣ እግዚአብሔር በስጦታ ባረከኝ፣ እኔ እንዲህ ያለኝ ሰው ነኝ እያልኩኝ በየሁዱ ኮንፌሽን በየአደባባዩ ከኔ በኋላ እንዲበሉ እየተባለ ኮንፌስ የሚደረገው ነገር ወደ ተግባር መምጣት አለበት። የሌሎችን ጉድለት ለማሙላት ተጋለው ወይ? የሌሎችንም ባለማበስ ተጋለው ወይ? ኢየሱስ የደቀ መዛሙሩ እንደሆኑ እንድከተለው ጠርቶኛል ብዬ መፎከር ብቻ ሳይሆን ኢየሱስ ለሌሎች ህይወቱን እንደሰጠ እኔም ለሌሎች ህይወቴን እሰጣለሁ ማለት ነው ያለብኝ። ፕራክቲካል በሆነ መንገድ ስመጣ ማለት ነው ወገኖች። እና መጽሐፉ እንግዲህ የሚያስተምረን ይሄን ነው። አንድ ቀን በጌታ ፊት ለኖርኩበት ኑሮ ምላሽ እሰጣለሁ። ስለዚህ ምን ማድረግ አለብኝ? ይሄን ማወቅ ብቻውን ጥሩ አይደለም። አንድ ቀን መልስ እሰጣለሁ እያልኩኝ መልስ እሰጣለሁ አንድ ቀን፣ ግን ያን ቀን እያሰብኩኝ ዛሬን በትጋት መኖር አለብኝ። ዛሬን ፕራክቲካል ህይወት መኖር አለብኝ። ደቀ መዝሙር እንዲህ አይነት ህይወት የሚኖር ነው። ሌላው የደቀ መዝሙር ህይወት የዋህነት ነው። ደስ የሚል ቃል ነው። የዋሃት እንደ ውሃ የሆነ ቃል ይመስላል። የዋህነት ማለት ሞኝነት አይደለም። በተለይ በእንግሊዝኛ ሚክ የሚል ቃል ተተርጉሟል። ሚክነስ ኢዝ ኖት ዊክነስ ይላሉ ፈረንጆቹ። የግሪክኛውን ቃል ነው መጀመሪያ ላይ የምትመለከቱት። ፕራኡቴስ ይሄ የዋህነት ማለት ነው። ግን ትክክለኛው የዋህ ማለት የተገራ ማለት ነው። የዋሃን ብፁዓን ናቸው ሲል እነዚህ የተገራ አንበሳውን ይዩት። አንበሳው የተገራ ባይሆን ኖሮ እቺ ፊቱ ያለችውን ምንድናት የምትባለው ላም ግልገል በአንድ ጊዜ ሊውጣት ይችላል። እና ተመልከቱ። ስለዚህ አንዳንዴ እንደ ዊክነስ እንደ ዊምፒ ነው ይሄ ልፍስፍስ አይነት ብለው ፈረንጆች ወይንም በፈረንጅኛ አባባል አለ ፑሽ ኦቨር ኦር ዶርማት ነው የሚባል አባባል ወይንም እንደ ካርፔት ይሄ ምንድነው እግር መጥረጊያ መሆን ማለት አይደለም። የዋህነት ማለት የተገራ ማለት ነው። ጉልበት አለው ያንበሳ፣ ግን ጉልበቱን ኮንትሮል አድርጎታል። ዋጥ ሊያረጋት ይችላል፣ ሊያጠፋት ይችላል። ኃይለኛ ነው ግን የዋህ ነው። ኢየሱስ እኔ በልቤ የዋህ ነኝ ሲል አም ዊክ አይደለም ያለው፣ አም ሜክ ነው ያለው። ድካሙን አይደለም የተናገረው። ኢየሱስ የዋህ ነው ሲል መለኮትን አምላክ ሆኖ ሳለ በቃሉ የፈጠረ ጌታ መስቀል ላይ ሆኖ የዋህነቱን ሲያሳይታ ያላችሁ ሲሰድቡት የዋህነቱን እየቻለ ጣቱን እንደዚህ ቢል ዲዳ፣ እውር፣ ደንቆሮ፣ ሽባ ሊያረጋቸው ይችል ነበር። ጌታ የዋህ ነበር። የተገራ ማንነት ማለት ነው። ልክ አንበሳው የተገራ ሆኖ ግልገሊቱን እንዳልበላ ልክ ሰርከስ ላይ እንደምታዩቸው ኤሌፋንቶች ትልቅ ግዙፍ ዝሆኖች ጉልበት አላቸው። እላቸው ላይ የሚጫወትባቸውም ሰው ሊጨፈልቁትና እንደ ቲማቲም ሊያፈርጡት ይችላል። ግን የተገሩ ናቸው። አቅም ማጣት አይደለም፣ የተገራ ነው። አንዳንዴ የዋህነት ፈሪነት የሚመስላቸው ሰዎች ነው። የዋህ ፓስተር፣ የዋህ አገልጋይ አቅም የሌለው ፈሪ ድንጉጥ ስለሆነ ይመስላቸዋል። የሚፈራው እግዚአብሔርን አቅም አለው፣ እንደሌላው መቆጣት አቅም አለው፣ እንደሌላው ብዙ ነገር መናገር፣ ግን አቅሙን ጌታ ያደረገ አቅሙን ለጌታ ያስገዛ ማለት ነው የዋህ ማለት።
እንደ ውሃ የሆነ ገር የሆነ ማለት ነው። ጌታ ይመስገን። ስለዚህ መጽሐፍ የሚናገረው ይሄንን ነው። ኢየሱስን የዋህነትን ተመልከቱ። ኢየሱስ የዋህ የሆነባቸውን ቦታዎች ባሳያቸው ይገርማቸዋል። የሚከዳው እንዳለ አብሯቸው እየበላ እንዳለ እያወቀ እግሩን ሲያጥብ፣ አብሮት እየበላ እግሩን ሲያጥበው፣ አብሮት ሲያወራው ከነሱ ጋር አንዱ ነው። እንደማያውቅ ሆነ። የዋህ ነው ኢየሱስ። ራሱን የገዛ ነው። የደም ላብ እያላበው ለአብ ፈቃድ የተማረከ የዋህ ነው እሱ። ፈቃዱን ለአብ ያስገዛ የዋህ፣ የተገራ ማለት ነው የዋህ ማለት። ሰይፍና ጎመድ ይዘው ሊያስሩት፣ ሊወግሩት፣ ሊሰቅሉት በመጡበት ሰዓት ላይ ከጴጥሮስ ተነስቶ ጆሮውን በቆረጠበት ሰዓት ከነዚህ ከሊቀ ካህናቶች ወታደሮች አንዱን ጆሮውን ሲቆርጠው የዋህ ምን አደረገ? ጆሮውን ሲፈውሰው ትመለከታላችሁ። የዋህ የተገራ ነው፣ በቁጣ አይነዳም። የዋህ ራሱን የሚገዛ ነው። ይህንን ማለት ነው። ሌላው ስለ ራስን መግዛት ልንገራቸው። ሁለተኛው ባህሪ፣ ሌላው ባህሪ የደቀ መዝሙር ባህሪ ራስን የሚገዛ ነው። ደቀ መዝሙር ራሱን የሚገዛ ነው። ወገኖች ሆይ ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሆነው ይለናል መጽሐፍ ቅዱስ። ደቀ መዝሙር ራሱን ይገዛል እያልኳቸው ነው። ደቀ መዝሙር በሰማው ነገር ኢሞሽናል ሆኖ አይሄድም። ኢሞሽን አይነዳውም። ስዕሉን መልሼ ላሳያችሁና ስዕሉን ውስጥ ተመልከቱ። አይን አይደለም የምታዩት፣ ወይንም ብሬን ውስጥ ያለውን ሰውዬ ተመልከቱ። የሚነዳው ከውስጥ ትንሽ ሰው አለ። ትንሽ ሰው ከውስጥ ታያላችሁ። ይህን ስዕሉ ላይ ተኮር ብላችሁ ካያችሁ ከውስጥ የሚነዳው ስሜት አይደለም፣ ስሜት አይደለም ወገኖች። ራስን መግዛት ማለት በቅጥሩ እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንደዛ ነው። በቃ የፈረሰ ህይወት ነው። መንፈስን ግዛ ያለ ነው ጌታ። ደቀ መዝሙር መንፈሱን ይገዛል። በሰማው አይወሰድም፣ ባየው አይወሰድም። ኢሞሽናል አይደለም። የረጋ ማንነት አለው። ኮሚትድ ነው ለኮዙ ላመነበት ነገር። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም። ከንፈሩን የሚገታ ግን ምን አለ? አስተዋይ ነው። ስለ ምላስ እየመጣው ነው አሁን። የጻድቅ ከንፈሮች ደስ የሚያሰኝ ነገርን ያውቃሉ፣ የኃጥአን አፍ ግን ጠማማ ነው። ዝንጉ ሰው በአፉ ባልንጀራውን ያጠፋል፣ ጻድቅ ግን በእውቀት ይድናል። እንደሚዋጋ ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው። ውሸተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ሃሌሉያ። እያችሁ። ስለዚህ መጽሐፍ የሚነግረን ነገር ስለ ንግግር፣ ራስን ስለ መግዛት፣ አንደበትን ስለ መግዛት። ኃጢአታዊ ወይም ሲንፉል ስፒች ሀቢት አለ። እንደገና ሆሊ ወይም ደግሞ ቅዱስ የሆነ የንግግር ሀቢቶች አሉ። እነሱ ነገሮች ልንገራችሁና ሰመራይዝ ማድረግ ልጀምር። አሁን ወገኖች ሆይ አንደበትን በመግዛት እግዚአብሔር ይባርከን። አንደበትን በመግዛት እግዚአብሔር ይባርከን። ደቀ መዝሙር አንደበቱ የተገዛ ነው፣ የተገዛ ነው ወገኖች ሆይ። ስለዚህ የሐሰት ትምህርት ማስተማር ራሱን የቻለ ኃጢአታዊ ንግግር ነው። ምን ማለት ነው? ሐሰት ትምህርትን ማስተማር ብቻ አይደለም፣ የሐሰት ትምህርትን መደገፍም ራሱ የሐሰት ትምህርት ነው ራሱን የቻለ። ሐሰተኞችን የሚያበረቱ ሐሰተኞች ናቸው። ስለዚህ የሐሰት ትምህርትን ወይንም የሐሰት ስለ ኢየሱስም ይሁን ስለ እግዚአብሔር መንግስት ይሁን ስለ ቤተ ክርስቲያን ይሁን ሐሰትን የሚናገር ሰው፣ ያንን ሐሰት የሚደግፈው ሰው አብሮ ሐሰተኛ ነው። ራስን መግዛት ይጠይቃል። ተመልከቱ፣ የእግዚአብሔርን እውነት በቅዱስ ፍርሃት መግለጥ፣ ይሄ ቅዱስ ነው። እውነትን ራሱ ሳይለጥጡ አንዳንድ ጊዜ ኢቫንጀሊስቲክሊ ይላሉ ፈረንጆቹ። ምን ማለት ነው? ኢቫንጀሊስቲክሊ ማለት ነው። ግን ኢቫንጀሊስቲክሊ ማለት ነው 10 ሰው ከዳነ 100 ሰው የሚሆን ዳነ ብሎ የሚመሰክር ሰው ካለ ኢቫንጀሊስቲክሊ እንደ ኢላስቲክ የተለጠጠ ነው ማለት ነው። እና ኤክስፕሬሽን ነው፣ የፈረንጅኛ ኤክስፕሬሽን ነው። ማጉረምረም፣ ማኩተምተም፣ ይሄ ሲንፉል ስፒች ነው። የኃጢአት ንግግሮች ናቸው። ያልተቀደሰ ነው። ማመስገን፣ ማድነቅ ደግሞ እሱ ምንድን ነው? ተመልከቱ ሰሌዳችሁ ላይ፣ እሱ ቅዱስ ወይም ሆሊ ስፒች ነው። ሌላ ላሳያችሁ። መተቸት፣ ጸጉር መሰንጠቅ፣ ስህተት ፈላጊነት ዛትስ ኃጢአታዊ ንግግር ነው። አቤት ዘንድሮ ክሪቲካል ስፒሪት፣ መተቸት፣ ቸርችን መተቸት፣ ፓስተር መተቸት፣ አገር መተቸት፣ ፖለቲሻኖቹን
እውቀቱ የለንም። ስለ ፖለቲካ እውቀት ቢኖረኝ እናገራል፣ የለኝም ማለት ለመናገር የሚያበቃ እውቀት የለኝም። አይ ዶንት ኖ ኢንትረስትድም አይደለሁም። ስለዚህ ቁጭ ብሎ ፀጉር መሰንጠቅ። ሴትየው አንድ ጊዜ አለ አንድ ሰባኪ ሲናገር፣ ሰባኪው ሰብኮ ሲጨርስ ፓስተር አለችዋል ሁሌ መታ ስለ ስብከቱ ትነግረዋለች፣ እንዲህ ብታስተካክል ሁሌ ትለዋለች። አንድ ቀን ግሩም ስብከት ሰብኮ ሲጨርስ መጣችና አለ ዛሬ የሰበከው ስብከት በጣም ግሩም ነው አለችው። ምንም አይወጣለትም ግን አንድ ነገር ይጎላል አለችው። አሁንም የጎደለ ነገር አለ የምትነግረው ምንድን ነው አላት። ከረባት ረዝሟል እና ልቁረጠው አለችው። መቀስ ካለሽ ቁረጪው አላት። ፓስተሩ መቼም ችሏልና በመቀስ ከረባቱ ቆረጠችለት። ከዛ ፓስተሩ ደግሞ መቀሱን ወሰደና ጌታ ይባርክሽ፣ አሁን ደግሞ አንድ ነገር እኔም ላድርግ። አዎ ምላስሽን ስጭኝ አላት። ምላሷን ሊቆርጥ ማለት ነው። እና እንደ ጨዋታ ነው ደግሞ ፓስተሮች ምላስ ይቆርጣሉ እንዳትሉ እሺ። እና ምን እላችሁ ነው? ፀጉር መተቸት፣ ፀጉር መሰንጠቅ፣ ስህተት ፈላጊነት፣ ክሪቲካል ስፒሪት፣ በበጎ መንፈስ ሳይሆኑ ማለት ነው። በበጎ መንፈስ ሳይሆኑ እንደገና ቅዱስ የሆነውስ መጸለይ፣ የራሴን ግንድ አሳየኝ ማለት። ሌላው ብራጊንግ፣ ታውንቲንግ፣ ሌሎችን ማነሳሳት ለቁጣ፣ ጉረኝነት በአማርኛ ይቅርታ አድርጉልኝ ይህን ቃል ስጠቀም፣ ጉረኝነት ወይ ትምክተኝነትን፣ ትዕቢተኛነትን ንግግር ያለበት እሱ በእግዚአብሔር ፊት ንጹህ ንግግር አይደለም። ሌላው አይነት ንግግር ደግሞ በጎ የትህትና ንግግር፣ የሚያንጽ ንግግር ነው። ሌላው መሸንገል ነው። ኃጢአታዊ ንግግር መሸንገል፣ እውነተኛ ያልሆነውን ማሞካሸት። አንዳንድ ጊዜ በሰዎች ማሞካሸት አደጋ ውስጥ የሚገቡ ሰዎች አሉ። አንድ ዘመን ላይ በጣም ጥሩ ዘማሪ ነሽ ብለዋት ኢትዮጵያ ያሉ ሙዚቀኞች በጥሩ ሙዚቃ መዝሙር አቻኩለው ያወጡባት እህት አስታውሳለሁ። ገንዘቧን ለማግኘት ነው። አሞካሽተው ውስጣቸው የሌለውን ነገር ሰዎች በቃ አይደለም። አቤት 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 አንተ ስትናገር እሳት ከሰማይ ጠብ 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 ይላል። አቤት ሰይጣንም ይላል እኮ ሰይጣንም ይላል። አቤት አንተ ስትናገር ፐ ይላል። ፐ የፊደል መጨረሻ ነው ብያቸዋለሁ። ሊዘረጥጣችሁ ሲል ነው ሰይጣን እንደዚህ የሚሸነግለው የሚያሞካሸው ወገኖቼ ሆይ። እና ቢ ኬርፉል። ኃጢአታዊ የሆነ ሽንገላን መተው አለብን። እውነተኛ ንግግር እንነጋገር። አይደለም እዚህ ሀገር የሚባሉ ነገሮች አሉ አልናገረው እውነተው እና እውነትን በፍቅር መናገር ግን እሱ ያነጻል። እውነትን በምን በፍቅር እውነትን በፍቅር መናገር በጣም ወሳኝ ነው፣ አስፈላጊ ነው። ነገር ግን ሽንገላን እግዚአብሔር አይወድም። በሸንጋይነት በሰፈር መካከል አትመላለስ ይላል መጽሐፍ። እሺ ሌላው እውነትን መሸሽ፣ አንዳንዴ እውነትን አቮይድ ማድረግ ራሱን የቻለ ትክክል አይደለም። እውነትን እቺ ብዙ ጊዜ ፖለቲሽያንስ አይታችኋቸው እንደሆነ የፖለቲካ ሰዎች አንዳንድ ነገሮችን ቀጥታ ይመልሱላቸው እና ዙሪያ ገባውን ሄደው እውነትን ሲሸሹ ትመለከታላቸው። ሲን ነው፣ ሲን ኃጢአት ነው። እውነትን በርህራሄ በካይነስ በበጎነት መጋፈጥ ያስፈልገናል። እና ተጨማሪ አንዳንድ ነገሮችን ልንገራችሁ እና ለምሳሌ በቃላችን የሚገለጡ ኃጢአቶች እንደ ሐሜት፣ ስም ማጥፋት ወይም ስም ማጠልሸት፣ ባክባይቲንግ ወይም ደግሞ ጀርባ ወጊዎች፣ ከኋላ ወጊ ማለት ነው። እንዲህ አይነት በእግዚአብሔር መንግስት ውስጥ በጣም አይጠቅምም። የደቀ መዝሙርን ውበት ያበላሸዋል። አንደበት ሊቀደስ ያስፈልገዋል እያልኩ ነው። እና ስለ ሌሎች በጎ በመናገር እንለውጠው ይሄንን ወገኖች ሆይ በጣም ልንጠነቀቅ ያስፈልጋል። ስለ ሌሎች በጎ መናገር። አንድ ዘመን ላይ እንደዚህ ሆነ። ወንድም አስፋው አቤት እንደው አንድ ወንድም ሊያናግረኝ ቀጠሮ አለኝ ልሂድ ወይ አለችኝ። እኔ ደግሞ አንዷን እህታችንን ሂጂ አግኙ፣ ጥሩ ወንድም ነው፣ በጣም ጥሩ ወንድም ነው፣ የዋህ እኮ ነው፣ አግኙ እስቲ እና አብራችሁ ተጫወቱ፣ ጥሩ ነው አግኙ አልኳት። ሄደች። እሷ ደግሞ ስትመለስ ለሌሎች የምትናገረው ነገር ነበራት። እንዴ ፓስተር አስፋው ምን ነክቶታል? ጥሩ ሰው ነው ብሎ ሰውየው ጋር ላከኝ። ሰውየው ደግሞ ስለሱ መጥፎ ነው የሚናገረው።
መጥፎ መናገር የእሱ ዲፓርትመንት ነው። በጎ መናገር የኔ ዲፓርትመንት ነው። ክብር ለእግዚአብሔር ይሁን። ስለዚህ ኢቭን ክፉ ሰዎችን እንኳን እንደዚህ አይነት ክፉ ሰዎች ክፉ ነው እሱ ጋር ትሄዱ አልነሰሰሪ ነው። አንዳንዴ በኑሯችን መናገሩ ይሻላል ወገኖች። እና ማጋነን በተለይ ከሆነ በላይ ማራገብ አቤት አቤት አቤት። በተለይ ጴንጤው ሰፈር ይበዛል ይሄ ማጋነን እንጂ ለጌታ ክብር ራስ መታት አመመኝ ልበል እንዴ ከካንሰር ዳንኩኝ ብሎ ሰው እንዴት ይመሰክራል? ራስ መታት ይዞ እና ለጌታ ብዙ ክብር እንዲመጣለት ብዙ ጭብጨባ እንዲመጣለት ራስ መታቱን ካንሰር ልበለው እንዴ? እንዲህ አይነት ማራገቦች ኃጢአቶች ናቸው። ማጋነኖች ኃጢአቶች ናቸው። ምንም ያልተሰራውን ነገር ማራገብ ይሄ እንደ ሴልስ ፐርሰን ብሎ አዳንቆ በቃ ማስጎምጀት ሰዎችን ነው። እንደዛ አይደረግም። መንፈሳዊ ነገር ላይ በተለይ በጣም እንጠንቀቅ። መንፈስ ቅዱስን የጠቀምነው እንዳይመስላችሁ ያዝንብናል። መንፈስ ቅዱስ ስናራግበው እውነትን ከሚገባው በላይ ስንለጥጠው ማጋነን ጥሩ አይደለም። ክርስቲያን እውነተኛ አለዛ ትረስት ወርዛ አይሆንም። አላምንም ነው የሚያጋነን ሰው በተለይ ይቅርታ አድርጎልኝ በትክክለኛ በታማኝነት ሰው ሊናገር ይገባዋል። መዋሸት አንዱ ኃጢአት ነው። እውነትን መከለል ወይም እውነትን እንዳይገለጥ ማድረግ፣ ግማሽ እውነት ወይም እውነትን ማጉደል፣ እነዚህ ኃጢአት ነው። ሌላው ደግሞ በምንም ሁኔታ ሰዎችን አለማሳት፣ ፎልስ ኢንፎርሜሽን ለሰዎች አለመስጠት፣ ለክፋት ማባበል፣ ማማለል፣ መሸንገላዊ እንደዚህ አይነት ቃላቶች አለመለማመድ። ምክንያቱም ሰዎችን ወደ ኃጢአት ውስጥ ይከታቸዋል። ኢንስቴድ በዛ ፈንታ ለቅድስና ማበረታታት፣ ሞቲቬት ለቅድስና ብናረጋቸው፣ ሌሎችን ደግሞ መወጀል፣ አኪዩዝ ማድረግ፣ ሰዎችን አኪዩዝ ማድረግ፣ እነሱ እንዲያርገው ሁሌ ሰው መጠንቆል ሰው ላይ ትክክል አይመስለኝም። እንደ ደቀ መዝሙር ይቅርታ እንደ ቤተሰብ ስለማወራችሁ ነው። የራስን ጥፋት በስም ጠርቶ መቀበል የራስን ድካም አውቆ መናዘዝ፣ እሱ ነው መፍትሄ የሚያመጣው። እና አንዳንድ ባህል ላይ ደግሞ በንግግር የሚገለጠው ኃጢአት እየባሰ ሄዶ አደገኛ ነው። ይሄኛው በጣም ያስፈራል። እግዚአብሔርን የመሳደብ ኃጢአት ትመለከታላችሁ። እግዚአብሔርን የመሳደብ ኃጢአት አንዳንድ ባህሎችን መካከል ኖር ያለው ብያችኋለሁና ሲቆጡ ጻድቃንም አይቀሯቸው። ጻድቃንን ይገባቸዋል። አውሮፓ አካባቢ ያላችሁ ሰዎች አንዳንዱን ቃል መናገር ስለማንፈልገው ነው። ቀጥታ እግዚአብሔርን ይሳደባል። ቀጥታ ሌላ ቅዱሳንንም ተራ በተራ ይሳደባሉ ሲቆጡ። እና ይሄ አብኖርማል ነው። በተለይ በክርስቲያን አንደበት በእግዚአብሔር ላይ ክፉ ቃል መናገር፣ በእግዚአብሔር ላይ መቀለድ ጥሩ አይደለም፣ ትክክል አይደለም። ኢንስቴድ ምንድን ነው መልመድ ያለብን? እግዚአብሔርን ማወደስ፣ በእግዚአብሔር ፊት መዘመር፣ በእግዚአብሔር ፊት መጸለይ፣ ተጋፋታሪ ቃላቶችን ኦፌንሲቭ ወርዶችን፣ የሌላውን ስሜት የሚጨፈልቁ ንግግሮችን፣ አስተያየቶችን መስጠት። ሰውየው በክብደቱ ይታገላል። በሄቪ ዌይት የሆነ ሰው ነው። በተለይ ሴቶች ኢሞሽናሊ በጣም ይሰማቸዋል። እና እነዛን አይነት ሰዎች ስሜታቸውን ለመጉዳት ክብደታቸውን እያነሱ መጠንቆል፣ መሳቅ፣ ማንጓጠጥ ትክክል አይደለም። ሰዎች የበታችነት እንዲሰማቸው ለማድረግ ባላቸው ኑሮ፣ ባላቸው የቋንቋ አይነት፣ በአክሰንታቸው፣ በኑሯቸው ማንጓጠጥ እነሱ ፊት ነውር ነው። በሰውም ፊት ሆነ በሌላ በእግዚአብሔር ፊት ስላለን። ስለዚህ የቃላትን ደግነት ከርተዚ ማሳየት አለብን። ሰውን ማክበር ለሌላው ዝቅ። ይሄን አይነት ትምህርት ማስተምራቸው የግብረ ገብ ትምህርት ይመስላል። በርግጥ ክርስቲያን እኮ ካራክተር አለው። ክርስቲያን እኮ ጨዋ ነው። ክርስቲያን እኮ በንግግሩ የታረመ መሆን አለበት ወገኖች። የሚያንጽ የሚያነሳ ንግግር ክርስቲያን መናገር አለበት። በቃል መማታት አንዱ በሽታ ነው። ይቅርታ አድርጉልኝ፣ በፍጹም ቶለሬት የማላደርገው ሽሙጥ፣ ዓለማዊ ይሄ በቃል አይደለም። ይሄ በቃል ምን ማለት ነው? መግረፍ ሰው በአሽሙር ሽሙጥና አሽሙር ተመሳሳይ መሰለ። እንደዚህ አይነት ቃላቶች ክርስቲያን ሊናገር አይገባው። አሽሙረኛ፣ አሽሟጣጭ፣ ይሄ ጥመት ንግግሮች መጽሐፍ ቅዱስ አይደግፋቸውም። ጠማማ ቃላቶች ናቸው ይላል መጽሐፍ ቅዱስ። ይሄ አይነት ንግግሬ ዘወርዋራ አይደሉም ይላል ዳዊት ሲናገር። ሕይወት ሰጪ የፈውስ ቃል እግዚአብሔር በአንደበታችሁ ይሙላ ወገኖች። ዓለማዊ የሆኑ ቁም ነገር አልባ የሆኑ ፌዝ ብቻ የሆኑ በቃ ነውረኛ ፌዞች ያሉበት፣ ይቅርታ ይሄንን ምስናገር መልካም መራገብ ያለበት ነውረኛ ንግግር፣ ብልግና ንግግሮች
በእግዚአብሔር መንግስት በእግዚአብሔር የጌታ ልጆች በደቀ መዝሙር ላይ ሊታይ አይገባም። መጽሐፍ ቅዱስ ይህን ያወግዘዋል። በጎውን ንጹሕ የሆነውን የከበረውን ነገር ተናገሩ፣ ወንጌልን አካፍሉ፣ ዘላለማዊነት ላይ ትኩረት ስጡ፣ ሕይወት ሰጪና ፈውስ ቃላትን ተናገሩ፣ የሚያንጽና የሚያነሳ ንግግር ላይ ፎከስ አድርጉ፣ በቃላችሁ ደጎች ሁኑ፣ በቃላችሁ ሰዎች አክብሩ ብሎ መጽሐፍ ቅዱስ ያስተማረን ሰዎች ነን። ይህንን ነው ኢየሱስ እንድንሆን የፈለገው። ንግግራችን በመታረሙ እግዚአብሔር ይባርካችሁ፣ ይታረም። አንዳንዴ ደግሞ ኤክስትሪሞች አሉ። ይሄ ፔሲሚስቲክ ወይንም ደግሞ አሉታዊ ንግግር፣ ግራ ዘመም ንግግሮች፣ ተስፋ የሌለ በቃ ጨለምተኛ ንግግር፣ ፔሲሚስቲክ የሆነ ንግግር መልካም የእግዚአብሔርን መልካምነት የማይናገር አንደበት ኖ እንቀይረው። እምነትን እንናገር፣ ተስፋን እንናገር፣ መልካምነቱን። ሰው ሁሉ ኑሮ ተወደደ ይላል። እውነት ነው፣ ኑሮ ተወዷል። የስ ግን እግዚአብሔር በዚህ ውስጥ መልካም ነው። አሁን ቅድም ጸሎታችን ላይ ያለው ምንድን ነው? ባለፈው 30 ዓመት እግዚአብሔር በጎ በቤተ ክርስቲያንም አድርጓል። የስ ጥቂት ሐሰተኛና እዛዛዛ በጥብጠውናል። የስ ይሁን፣ ግን እግዚአብሔር ብዙ ፍሬ ሰጥቶናል። ብዙ ሰው ድኗል። ብዙ ሰው አርነት ወጥቷል። ብዙ ሰው ወደ ብርሃን መንግስት መጥቷል። ክብር ለእግዚአብሔር ይሁን። በጎውን እንድናስብ እግዚአብሔር ይርዳል። እምነትን እንድናስብ፣ ተስፋን እንድናስብ፣ ይህንን ነገር ልናስብ ይገባናል ወገኖች ሆይ። እንደገና ደግሞ በንግግራችን ውስጥ ደቀ መዝሙር ንትርክ፣ መካሰስ፣ ሙግት፣ ክርክር ይሄ መቅረት አለበት። ሰላምን መፈለግ፣ ማስታረቅ፣ መሸምገል ይሄ የክርስቲያን አይነተኛ ባህሪው ነው። መራርነትን በሌሎች ላይ አሮጌ ቁስላቸውን እየቀሰቀሱ መቆስቆስና ማስለቀስ ይሄ ራሱ መራርነትን መዝራት። ሰባኪ ተብለው በየሚዲያው ላይ እየወጡ ህብረተሰብ ላይ እየወጡ በቃ ዘረኝነትን ፕሮሞት የሚያደርጉ ቢተርነስን የሚዘሩ ሰዎች ጤና አይደለም። ኢንስቴድ ይቅርታን መስጠት፣ መቀባበልን ማስተማር ያስፈልገናል። ሰዎችን በቃላት ከመኮነን ይልቅ፣ ሰዎችን በቃል ከማሳፈር፣ ከማዋረድ፣ ከማኮሰስ ይልቅ በእግዚአብሔር በጸጋ በምሕረት ቃል ብንባርካቸው በቃ ለዘላለም ተፈውሰው ይነሳሉ። በመንፈሳዊ ጉዳይ ላይ በተለይ ልትመሰክር ሄደ ቁጠኛ ሆነ በከሃዲዎች ፊት በቃ በቁጣ ባህሪ ሳይታረም ልትመሰክር ሄደ ግብ ዱላ የሚቀር ከሆነ ባትመሰክር ይሻላል። አንድ ስዕል አስታውሳለሁ። ሰውየው ሊመሰክር ሄዶ ሰውየው ጌታን አልቀበልም ሲለው እንደዚህ ጉሮሮውን ይዘዋል። እንደዚህ ጉሮሮውን ይዞ ጌታን ትቀበላለህ አትቀበልም ይላል ስዕሉ ከታች እና ሰውየው ከዚህ የታነቀው ሰውዬ በአፉ ላይ ምልክት ያወጣና ምን ይላል? አብረን እንቀበላለን ይላል። ምን ማለት ነው? ይገባቸዋል። አንተም አልተቀበልክም ማለት ነው። አብረን እንቀበላለን እና አንዳንድ ጊዜ በፍቅር ቃላት መመስከር ይገባናል። በንትርክ ቃላት አልመሰክርም። እስላሞችን ለማሳፈር ሌሎችንም ግሩፖች ለማሳፈር አይደል? አሁን ሰሞኑን የምናያቸው ግርግሮችን ተመልከቱ። ሰዎችን ለማሳፈር እንችላለን። 20 ሺህ ጥቅስ አውጥቼ ኢምባረስ ላደርጋቸው እንችላለን። ፖይንት ግን ሰዎችን ዊን አላደርጋቸው። ዊን ማድረግ የምንችለው በፍቅር ቃላቶች ናቸው። የሚያምኑትን በገርነት በመናገር ነው። ለፍላፊነትን እግዚአብሔር አይወድም። በተለይ እናንተ የቲክቶክ ሰዎች፣ እናንተ የዩቲዩብ ሰዎች ይሄ ለፍላፊነት እንደው ኮንቴንት ሳይኖራችሁ ዝም ብሎ ማውራት ልማድ ማውራት ብቻ ኮንቴንት የለም። ሰው ሰምቶ የሚታነጽበት ነገር የለም። ፍሬ ነገር የለም። ኖ ሰብስታንስ አት ኦል። ለፍላፊነት በእግዚአብሔር ፊት የተጠላ ነገር ነው። ደቀ መዝሙር አንደበቱን ይገራል እያልኳቸው ነው። ከሰማችሁ ደቀ መዝሙር እንደውም ዝምታ በረከት። ደቀ መዝሙር የዋህ፣ ደቀ መዝሙር ርኅሩህ ነው። ደቀ መዝሙር ትዕግስተኛ ነው። ደቀ መዝሙር በእውነት ቃል የሚናገር ነው። ደቀ መዝሙር ሰምቶ የሚናገር ነው። መጽሐፍ እንደሚናገር አድምጦ የሚናገር ነው። ደቀ መዝሙር እውቀትን የሚያስተላልፍ ነው። የሚያንጸውን የሚያስተላልፍ ነው። የሚገነቡ ቃላቶችን የሚናገር ነው እንጂ የሚያፈርስ አይደለም። ወገኖች ሆይ ብዙ አሉታዊ ንግግሮችን ልነግራችሁ እችላለሁ። እግዚአብሔርን ስም በከንቱ መጥራት አንዱ አሉታዊነት ነው። ነውረኝነት፣ ፌዝ፣ ቧልት፣ ውሸት፣ ሳይሰሙ መናገር፣ አጉል ንትርክ፣ ሃይማኖታዊ ሐሜቶች፣ ማንጓጠጥ፣ አንደበትን አለመግዛት፣ ማጉረምረም። እንደዚህ ይሄ የብርሃን መንግስት ባህሪያቶች አይደሉም። ይህን መናገር አለብን። ለምን አላስተማሩንም? እንዲህ ብሎ አንዳንዶች እንዲህ አይነቱን አያስተምሩንም። ሌላ ነገር ትቀባለህ ይሏቸዋል። ኖ አንደበት የሚቀደስ ኑሮ ይቀደስ፣ አረማመድ ይቀደስ። አንደበት ሳይቀደስ እንዴት ይሆናል ወገኖች?
ይሄ ተናጋሪነት ለፍላፊነት መጽሐፍ ቅዱሳዊ እንዳልሆነ ነግራችኋለሁ። quietness is a blessing. silent muted መሆን ዝም ማለት ኖይዝለስ አለም አንዳንድ ጸጥ ማለት እርግጥ ማለት ሳንኳኩ መኖር ሰልፍ ኮንቴይንድ መሆን ወገኖች ሆይ ሁሉ እኮ መናገር የለብንም ወገኖች ሆይ እግዚአብሔር የሰማነውን ይባርክልን። እግዚአብሔር ይባርካችሁ ፊቱን ያብራላችሁ። እግዚአብሔር ስም የተባረከ ይሁን። ሻሎም ሻሎም አሜን።